የኢትዮጵያ ቃለ ሕይወት ቤተክርስቲያን ባሳለፍነው 97 ዓመታት በብዙ ድሎች ያሸበረቁ ዓመታትን አሳልፋለች። ለዚህ ስኬት ዋናው ምክንያቱ የባለቤቱ የእግዚአብሔር አመራር መሆኑ ሁላችንም የምንመሰክረው እውነት ነው። ለዘመናት ያልተለየን የመንፈሱ አመራር በእርሱ ጸጋና ምሕረት የተቀበልነው ግልጽ ተልእኮና በክርስቶስ ደም ላይ የተመሰረተ ቤተሰባዊ አንድነት በብዙ ፍሬ እስከ ዛሬ ለመገስገስ ወሳኝ እሴቶቻችን ናቸው። በመሆኑም በሀገር ውስጥና በውጭ ሀገራት የወንጌል መልእክተኞችን ማሰማራት፣ በተከታታይ በርካታ የአባላት ቁጥር እድገት ማስመዝገብ፣ አገልጋዮችን ለማፍራት በተለያዩ ደረጃዎች ትምህርት የሚሰጡ ተቋማትን ማሳደግ፣ መደበኛ ያልሆኑ የትምህርት ፕሮግራሞችን በስፋት ለቤተክርስቲያን በማቅረብ የትምህርት አቅርቦትን ማስፋት፣ ሂደቱን የሚከታተሉ ጠንካራ መዋቅሮችንና ስርዓቶችን መዘርጋትና አማኞችን ሁሉ አገልጋዮች ለማድረግ ብርቱ ጥረት ሲደረግ የትኩረት አቅጣጫዎቻችን ሆነው አመርቂ ውጤቶችን እንድናስመዘግብ እግዚአብሔር በብዙ ረድቶናል። ለዚህም ስሙ ለዘላለም የተባረከና የተመሰገነ ይሁን። የዘንድሮውን የኮሌጆች አገልጋዮች ጉባኤ የምናካሂደው የኢትዮጵያ ቃለ ሕይወት ቤተክርስቲያን የ100ኛ ዓመት ክብረ በዓሏን ለማክበር ዋዜማ ላይ በምትገኝበት ጊዜ በመሆኑ ልዩ ያደርገዋል። በመሆኑም ለ97 ዓመታት የዘለቁ ስኬቶቻችንን ለማቆየት ጌታ እስኪመጣ ቤተክርስቲያናችንን ተልእኮ ተኮሮና እንድትዘልቅ የሥነ መለኮት ትምህርት ኮሌጆቻችን የሚኖራቸውን ሚና ለመለየትና ከጌታ የተሰጣቸውን አደራ ለመወጣት አጋዥ ስልቶችን ለመቀየስ ይህንን መልካም ዕድል መጠቀም ይኖርብናል። ያለንበት ዘመን የወንጌል አማኙን ማህበረሰብ እምነትና አገልግሎት የሚፈታተኑ መጽሐፍ ቅዱሳዊ አስተሳሰቦችና ልምምዶች የበዙበት፣ በሥነ መለኮት ትምህርት ተቋማት ስም አገልጋዮች ሳይሆኑ ሙያተኞች የሚፈበረኩበት፣ የእግዚአብሔርን ስም ማትረፊያ ባደረጉ አገልጋይ ተብዬዎች ቤተክርስቲያን የምትናወጥበትና በመንፈስ ቅዱስ ኃይል በቃሉ እውነተኛ መረዳት እና ክርስቶስን በሚመስል ሕይወት ያደጉ አገልጋዮች እያለች ቤተክርስቲያን ከፍተኛ ጩኸት በማሰማት ያለችበት ዘመን ነው። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሥነ መለኮት ትምህርት ተቋማት ለዚህ ግልጽ ጩኸት ምላሽ የመስጠት ኃላፊነት አለባቸው። በኮሙኒስቱ ስርዓት እግዚአብሔር የለም የሚል ፍልስፍና ይዞ በግልጽ እንደ አንበሳ ሲያገሳ የነበረውን ዲያብሎስንና ሰራዊቱን ያሸነፈችባቸው መሳሪያዎችና ተፈትነው ያለፉ ስልቶች እያሏት በብልጽግና ወንጌልና የዘመነ ድህረ ክርስትና አስተሳሰብ ካባ የተጋረጡባትን ፈተናዎች መቋቋም ተስኗት ቤተክርስቲያን ስትዝለፈለፍ ቆሞ የሚያያት የሥነ መለኮት ትምህርት ከፍተኛ ተቋም አገልጋይና የቤተክርስቲያን መሪ መሆን ምንኛ አሳፋሪ ሕይወት እንደሆነ የጉባኤ በሚገባ ያስተውለዋል ብዬ አምናለሁ። የቃለ ሕይወት ቤተክርስቲያንንም ሆነ የወንጌል አማኙን ማህበረሰብ ከዚህ ፈተና ለመታደግ ከተለመደው አካሄድ ውጪ ኮሌጆቻችን ምን ማድረግ ይጠበቅባቸዋል የሚል ጥያቄ የዘንድሮውን ጉባኤ ትልቁን ትኩረት እንዲሰጥ የሚሻ እንደሆነ ላሳስብ ወዳለሁ። እንደ ክርስቶስ አገልጋዮችም በኃላፊነትና ተጠያቂነት ስሜት ቤተክርስቲያናችንን በወንጌል ስርጭት አማኞችን የተሰጡ የክርስቶስ ተከታዮች ለማድረግና አገልጋዮችን በበቂ ቁጥርና ጥራት ለማሳደግ የዘረጋቻቸውን የትኩረት አቅጣጫዎች ተከትለን በትምህርተ መለኮቱ ዘርፍ ተሐድሶ ለማምጣት የጸና አቋም ለመያዝ ይህንን ጉባኤ በአግባቡ እንድንጠቀም በኢትዮጵያ ቃለ ሕይወት ቤተክርስቲያን ስም አደራ ለማለት እወዳለሁ። ጤናማ የቤተክርስቲያን ተሐድሶ የሚመጣው የእግዚአብሔር ሕዝብ በእግዚአብሔር እውነትና ጥበብ በግል ሕይወት ህዳሴና በጋራ እግዚአብሔር በቤተክርስቲያኑና ዓለምን ለማደስ ባለው ተልእኮ ትርጉም ያለውን ተሳትፎ በማድረግ ዓላማውን የመፈጸም አቅም ሲጎለብት ነው።
ከዚህ አኳያ የቃለ ሕይወት የሥነ መለኮት ኮሌጆች የሚሁራን ደሴት ከመሆን አልፈው በቤተ ክርስቲያን የዕለት ተዕለት ሕይወት ንቁ ተሳታፊና ሞጋች አገልጋዮች ማሳደጊያ ማዕከላት እንዲሆኑ በርትተን መስራት ይጠበቅብናል። ከዚህ አንጻር በ200 ዓመተ ምህረት አካባቢ የቤተ ክርስቲያን መሪዎች ከነበሩ አባቶች አንዱ የሆነው ተርቱሊያን ያቀረበውን ሞጋች ንግግር ይጠቅሳለሁ። አገልግሎት የጀመርነው ትናንት ነው። ነገር ግን በመካከላቸው የሚገኙ አካባቢዎችን ሁሉ ሞልተናል። ትላልቅና ትናንሽ ከተሞችን፣ ደሴቶችን፣ ቅጥሮችን፣ የገበያ ስፍራዎችን፣ ወታደራዊ ማዕከላትን፣ ጎሳዎችን፣ ድርጅቶችን፣ ቤተ መንግስትን፣ መወሰኛ ምክር ቤቱን ለአማልክቶቻችሁ ከሰራችኋቸው መቅደሶች በስተቀር ያስቀረንላችሁ አንዳች ነገር የለም ብሏል። የእግዚአብሔርን ዓለም በእንዲህ አይነት ጥልቀት ለክርስቶስ ለመማረክ በሚደረግ ትግል የቃለ ሕይወት ቤተክርስቲያን ኮሌጆች ብዙ ይጠበቅባቸዋል። የማስተባበርና የማስተማር አደራ የተሰጠን ተረኞቹ አገልጋዮችም ኮሌጆቻችን በቤተክርስቲያናችንና በአብያተ ክርስቲያናት ሕይወት የሚጨበጥ አሻራ የሚያሳርፉ አገልጋዮች ምንጭ እንዲሆኑ ከምንጊዜውም ይልቅ ትኩረት ሰጥተን እንድንሰራ በኢትዮጵያ ቃለ ሕይወት ቤተክርስቲያን ስም አደራ ለማለት እወዳለሁ። በመጨረሻም ጉባኤው የእግዚአብሔርን መገኘት የምናስተውልበት የምናጣጥምበት የመንፈስ ቅዱስ የማስተማር ህልውና የሚገለጥበትና አዲስ ኃይልና ጸጋ ለብሰን ለአገልግሎት በአቋም የምንሰማራበት እንዲሆን ጸሎቴና መሻቴ መሆኑን እየገለጽኩ የዘንድሮ ጉባኤ በይፋ መከፈቱን በጌታ በኢየሱስ ክርስቶስ ስም አበስራለሁ። በዚህ አጋጣሚ በዚህ ጉባኤ ለመሳተፍ ዋጋ ከፍላችሁ የመጣችሁ ኮሌጆቻችንን በማስተባበር በመምራትና በማስተማር ብዙ እየለፋችሁ ያላችሁ አገልጋዮች ሁላችሁንም እግዚአብሔር ይባርካችሁ ለማለት እወዳለሁ። አመሰግናለሁ። ወደ ኋላ ቀርተናል። በተቻለ መጠን አፋጥነን ነገሮችን ለማካሄድ ጥረት እናደርጋለን። የዘንድሮ ስልጠና ለየት ያለ ስልጠና ነው። ከዚህ በፊት ተቀምጠን የምንሰማበት እንግዶችን ጋብዘን እንግዶች መጥተው ንግግር የሚያደርጉበት ወይም ትምህርት የሚያስተምሩበት እኛም ደግሞ ከዛ እየተነሳን ስንጓዝ የነበረ ነው። የዚህ ዓመት ግን ለየት የሚለው በቃለ ሕይወት ቤተክርስቲያን አስፈላጊ ናቸው በሚባሉ ጉዳዮች ላይ ልዩ ትኩረት ሰጥተን ለመነሻ የሚሆን ነገር ምናልባት ወደፊት ቤተክርስቲያን እርምጃ መውሰድ አለባት ማስተካከል አለባት የሚባሉ ኢሹዎች ላይ ለየት አድርገን ዝግጅት አካሂደናል። ቴዎሎጂካል ኤጁኬሽን ሴንተርስ በኢትዮጵያ ቃለ ሕይወት ቤተክርስቲያን በቤተክርስቲያን ዙሪያ ላይ ያለው ቴዎሎጂካል ኢሹ ኢቺንግ ኢሹስ ላይ የመጀመሪያ ስብሰባ ያደረገው ይመስለኛል በ1980ዎቹ ማለቂያና 90ዎቹ መግቢያ ላይ በኩሩፍቱ ነበር። እዛን ያልነበርኩም እኔ በዛን ጊዜ የነበረው ትልቁ ዲቤተብል ኢሹ ምን ነበረ? ፖሊጋሚ ነበረ። በተለይ ሜኒቲን እንደምሳሌ አቅርቦ ሁለትና ሶስት ሚስት ያላቸውን ሰዎች ቤተክርስቲያን አባል እናርጋቸው፣ አንዱ አባል ከሆኑ በኋላ ደግሞ እነኚህን ሰዎች ሌላ ወጣቱ የደረሰ ስለሌለ መሪ እናርጋቸው የሚል ትልቅ ክርክር የነበረበት ትልቅ ውጣውረድ የነበረበት ስብሰባ ነበረ። በዛን ጊዜ ያንን ስብሰባ ጥናታዊ ጽሑፍ ካቀረቡት ሰዎች አንዱ ዶክተር ዊልበር ኦዶኖቫን እኔ ድላይ ያለሁኝ የተነሳውን ነገር ለማስተማር መጥቶ እኛን ለማስተማር ቢብሊካል ኤቲክስ ለማስተማር መጥቶ በዚህ ጉዳይ ላይ ቤተክርስቲያን እንደተከፋፈለችና ፋይናሉ ሐሳቡ ሳይቋጭ እንደቀራ ሲናገር ነበረ። ያ አሳይመንት ትንሽ ከቃለ ሕይወት ጋር ከቃለ ሕይወት አባቶች ጋር እንዳይግባቡም እንዳደረገ መጠነኛ ክፍተቶችን እንደፈጠረ በዛ ቦታ ላይ ያገለግል የነበረውም ሰው አካባቢውን ለቆ እንደሄደ የመጀመሪያው ጥናት ቴዎሎጂካል ኤጁኬሽን ያደረገው ነው። ሁለተኛው ጥናት የተካሄደው ወይም እንደዚህ አይነት ቴዎሎጂካል ኢሹዎች ላይ ስብሰባ የተደረገው 2004 ዓመተ ምህረት መጋቢት 29 እና 30 ባይብል ስኩል አገልግሎትን ሲጀምር
እውቅና ያላቸው ኮሌጆችና የሌላቸው በቤተክርስቲያን ዙሪያ ላይ ያመጡት ያለው አዎንታዊና አሉታዊ ገጽታው ምንድነው የሚለው ላይ መጀመሪያ ቀን በዋና ጽሕፈት ቤት ሁለተኛ ቀን በመካኒሳ ቃለ ሕይወት ቤተክርስቲያን የሁለት ቀን ስብሰባ ተደርጎ እጅግ በጣም ደስ የሚል ጊዜ እንዳሳለፍን አውቃለሁ። ከዛ በኋላ የሆነው ነገር ካለ እኔ ዕውቀቱ ስለሌለኝ ምናልባት ሊሆን ይችላልና ስትራቴጂክ ፕላን ቃለ ሕይወት ስትቀይስ ከቀየሰችው ነገር አንዱ የሥነ መለኮት ኮሌጆቻችን ችግር ፈቺዎች መሆን አለባቸው። ኦረል ምን ማለት ነው? በሌላ ቋንቋ ሰዎችን ፕሮዲዩስ ከማድረግ ባለፈ ቤተክርስቲያንን የሚገዳደሩ ተግዳሮቶችን መጋፈጥ አለባት፣ ጥናታዊ ስራዎችን ማቅረብ አለባት፣ መፍትሄ ማምጣት አለባት በሚል እቅዱ ተዘጋጅቶ ስትራቴጂክ ፕላኑ እየተተገበረ ይገኛል። የሚቀርቡ ርዕሶች የሚከተሉ ናቸው። ዛሬ 3 ርዕሶች ይቀርባሉ። ጥናታዊ ስራዎች ተሰርተዋል። ከ4 ወር በፊት እያንዳንዱ ኮሌጅ የራሱን ዝግጅት እንዲያደርግ ተላልፏል። የመጀመሪያው ዛሬ ከዚህ ከኢንትሮዳክሽን በኋላ ባህር ዳር ኮሌጅ ነው የሚያቀርበው። ባህር ዳር ኮሌጅ የሚያቀርበው ርዕስ ምን የሚል ነው? The effect of worship leaders የሚለውን ኮቴሽን ውስጥ ነው ያስቀመጥኩት። and the fear of losing original songs in Ethiopian ቃለ ሕይወት ቸርች የሚል ነው። በዘመናችን የአምልኮ ፕሮግራም መሪዎች የሚባለው ብዙ ወገኖቻችን አምጠው ዋጋ ከፍለው ይወልደው የዘመሩትን ዝማሬዎች እየመላለስን እየዘመርነን እንጂ ኦርጋኒክ መዝሙሮች እየቆሙ የመዝሙሩ ስጦታ ያላቸው ሳይሆን የድምጽ ውበት ያላቸው ሰዎች መድረኩን እየተቆጣጠሩ እየሄዱ ስለሆነ ምንድነው ፖዚቲቭ ጎኑ ምንድነው ኔጌቲቭ ጎኑ እንደ ቤተክርስቲያን ደግሞ ምንድነው የምናደርገው የሚለው ዛሬ በባህር ዳር ከዚህ ቀጥሎ የሚቀርበው ፕሮግራም ነው። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ይመስገን። ያው ቅድም እንደተባለው የኛ ኮሌጅ የተሰጠው ርዕስ The effects of worship leaders and fear of losing original songs in EKHC ወደ አማርኛ ስንመለሰው የአምልኮ መሪዎች ተጽዕኖና በቃለ ሕይወት ቤተክርስቲያን ውስጥ ነባር መዝሙሮችን የማጣት ስጋት ወይም ፍርሃት በሚል ርዕሰ ጉዳይ ላይ የኛ ኮሌጅ የሰራቸው ስራዎች አሉ። እነሱን አቀርባለሁ። መግቢያ የሰው ልጅ በእግዚአብሔር መልክ መፈጠሩን ተከትሎ ፈጣሪውን የሚያመልክ አምልኮውንም በልዩ ልዩ መንገድ ሲገልጽ የቆየ እየገለጸም ያለ እንደሆነ ግልጽ ነው። ከዘፍጥረት ምዕራፍ 4 በኋላ የሙዚቃ መሳሪያዎችን እንደ በገና እና መለከት ያሉ መፈልሰፋቸውን ተከትሎ በሙዚቃ መሳሪያዎች የታጀበ አምልኮ ለእግዚአብሔር መቅረብ መጀመሩ መጽሐፍ ቅዱስ ያሳየናል። የአምልኮ መሪዎች በኮቴሽን የአምልኮ መሪዎች ተጽዕኖ ምን እንደሚመስል እንዲሁም በቃለ ሕይወት ቤተክርስቲያን ውስጥ ነባር መዝሙሮችን የማጣት ፍርሃት መኖር አለመኖሩን ለመመርመር አስቀድሞ የአምልኮ መሪዎችን ገጽታ በብሉይ ኪዳን እንዲሁም በቤተ ክርስቲያን ታሪክ ውስጥ ምን እንደሚመስል ዳሰሳ ማድረግ ተገቢ ነው። ቅዱስ ሙዚቃ ወይም ሳክርድ ሚውዚክ የምንለው እና የአምልኮ መሪዎች በብሉይ ኪዳን ምን ይመስላል የሚለውን እንደዚህ እንዳስሰዋለን። ንጉሥ ዳዊት በብሉይ ኪዳን ውስጥ የሚገኝ አንድ የአምልኮ መሪ እንደሆነ እናያለን። በብሉይ ኪዳን ታዋቂ እና ታላቅ የአምልኮ መሪ በመባል ይታወቃል። የእስራኤል ተወዳጅ ዘማሪ ተብሎ ተገልጿል። ለአምልኮ የሚያገለግሉ ብዙ መዝሙሮችን አቀናብሯል። ዘማሪዎችና ሙዚቀኞች ለቤተ ክርስቲያን አምልኮ አደራጅቶ መርቷል፣ አቅርቧል። እነዚህን በሁለተኛ ሳሙኤል ምዕራፍ 23 ቁጥር 1 ላይ፣ አንደኛ ዜና መዋዕል ምዕራፍ 15 ከ16 እስከ 22 ላይ እናገኛቸዋለን። እግዚአብሔር ለማምለክና ንጉሥ ሳኦልን ከነበረበት መንፈሳዊ ጫና ለማስታገስ በገና ይጫወት እንደነበረ እናስተውላለን። በአንደኛ ሳሙኤል ምዕራፍ 16 ቁጥር 23 ላይ እንደዚሁም አሳፍ በዳዊት የተሾመ የሌዋውያን ዋና ዘማሪና ሙዚቀኛ እንደነበረ መጽሐፍ ቅዱስ በተለያዩ ክፍሎች ላይ ይነግረናል። ብዙ መዝሙሮችን እንደጻፈ በምሳሌ መጽሐፍ ላይ በመዝሙረ ዳዊት ላይ እናያለን። በቤተ መቅደስ ውስጥ የሙዚቃ አገልግሎትን ይመራ ነበር አሳፍ። እንደዚሁም ኤማን የሚባል አገልጋይ ሌላው ታዋቂ የሌዋውያን ዘማሪና የሙዚቃ መሪ እንደነበረ
በዜና መዋዕል ምዕራፍ 6 ቁጥር 33 ጀምሮ እስከ 38 እናያለን። መዝሙረ ዳዊት ምዕራፍ 88ም ይሄን መልሶ ያረጋግጥልናል። በቤተ መቅደስ አምልኮ ወቅት እንደ ዋና የሙዚቃው የአምልኮ መሪ ሆኖ ያገለግል ይቆም እንደነበረ በመጽሐፍ ቅዱስ ውስጥ እናነባለን። እንደዚሁም ኤታን የሚባል ከአሳፍና ከኤማን ጋር እንደ ጥበበኛ ሰው ተቆጥሮ አምልኮን ይመራ እንደነበረ በመጽሐፍ ቅዱስ ውስጥ እናያለን። መዝሙረ ዳዊት ምዕራፍ 39 ይሄን ይገልጽልናል። እንደዚሁም ሌዋውያን በአጠቃላይ የሌዊ ነገድ ዜማና አምልኮን ጨምሮ ለሃይማኖታዊ ተግባራት እንደተለዩ እንደተሰጡ መጽሐፍ ቅዱስ ያሳየናል። ሌዋውያን መዝሙር እንዲዘምሩ፣ ሙዚቃ እንዲጫወቱና በቤተ መቅደስ ስርዓት ውስጥ እንዲረዱ ሰልጥነዋል። እንዲያግዙ፣ የአምልኮውን እንዲያሳለጡ እንዲያግዙ ለዚህ ተለይተዋል። ለዚህ ትሬን ተደርገዋል። በመስዋዕተ ቅዳሴና በበዓላት ወቅት የማህበረ ምዕመናን ዝማሬና መሳሪያ ይጫወቱ ነበር ሌዋውያን። ስለዚህ የአምልኮ መሪ ሐሳቡ በሐሳብ ደረጃ በብሉይ ኪዳንም እንደነበረ የነበሩ የብሉይ ኪዳን አማኞች ይህን ይገለገሉበት እንደነበረ የመጽሐፍ ቅዱስ ስናነብ የምናገኘው እውነት ነው። እንደዚሁም ማርያም የሙሴና የአሮን እህት የነበረችቷ ቀይ ባህርን ከተሻገሩ በኋላ ሴቶችን በመዝሙርና በሽብሸባ እየመራች ትዘምር እንደነበረ፣ መዝሙሩን ትመራ እንደነበረ፣ የአምልኮ መምራቱን በሷ እጅ እንደነበረ ዘጸአት ምዕራፍ 15 ላይ የምናገኘው እውነት ነው የሚሆነው። በብሉይ ኪዳን እንዳይት እውነቶች አሉ። የአምልኮ መሪ የሚለው ጽንሰ ሐሳብ ዛሬኛ በዚህ መልክ ቃሉን እንገለገልበት ያለው ቀድሞ የብሉይ ኪዳን አማኞች ይገለገሉበት እንደነበረ እናስባለን። የቃላት ለውጥ ሊኖር ቢችልም በብሉይ ኪዳን የተቀደሱ የሙዚቃ መሪዎች ብዙ ጊዜ ሌዋውያን ነበሩ። በተለይ እንደ ዳዊት፣ አሳፍ፣ ሄማን፣ ኤታን ያሉ ሰዎች ነበሩ። በዘፈንና በሙዚቃ አምልኮን የዘፈን የሚለው ቃል ብዙ ጊዜ አከራካሪ ለቤተ ክርስቲያን የማይመጥቅ እንደሆነ ዛሬ ብንረዳም ግን ቃሉ አለ። ስለዚህ አምልኮ በሚለው ልንተካው እንደምንችል እያሰብን መዝሙሮች ተሰርተዋል። በቤተ መቅደስና በጋራ አምልኮ ወቅት ቁልፍ ሚና የተጫወቱ ሰዎች አሉ በዚህ ጉዳይ ላይ። ይሄን የብሉይ ኪዳን መጽሐፍ ስናነብ የምናገኘው እውነት ነው። ደቀ መዛሙርቱም ወደ አዲስ ኪዳን ስንመጣም ደቀ መዛሙርቱም ከፋሲካ እራት ከበሉ በኋላ መዝሙር እንደዘመሩ ማቴዎስና ማርቆስ ዘግበውልናል። ማቴዎስ ምዕራፍ 26 ላይ፣ ማርቆስ ምዕራፍ 14 ላይ የመዝሙር አምልኮ በዛ ሰዓት እንደተከናወነ እናያለን። የራእይ መጽሐፍም የዝማሬ አምልኮ በሰማያት እንዳለና በምድር ያለችው ቤተ ክርስቲያን በደስታም ወደ ተሰበሰቡት ወደ አላፋት መላእክትና ወደ ጻድቃን መንፈሶች ስትቀላቀል በምድር የጀመረችው የዝማሬ አምልኮ በመንግስት ሰማይ በዘላቂነት እንደሚቀጥል ያመላክተናል። በቤተ ክርስቲያን ታሪክ ውስጥ የአምልኮ መሪዎች ታሪክ እንዴት ይዳሰሳል? ቀደምት የቤተ ክርስቲያን ዘመን ላይ የመጀመሪያዋ ቤተ ክርስቲያን ዘመን ላይ በጥንቷ ቤተ ክርስቲያን አምልኮ በአብዛኛው የሚመሩት ጸሎትን፣ መዝሙርንና የመጽሐፍ ቅዱስ ንባቦችን በሚመሩ ቀሳውስት፣ ጳጳሳት፣ ካህናትና ሽማግሌዎች እንደነበረ የቤተ ክርስቲያን መዛግብቶች ያን ያሳያሉ። መዝሙሮች በአጠቃላይ ጉባኤው የሚካፈሉበት ሲሆን ሙሉ ጉባኤው አብሮ የሚካፈልበት፣ መድረክ ላይ ያለው ሰው ብቻ የሚናገረው የሚያወርደው ሳይሆን አብሮ በታች ያለው ሕዝብ አብሮ የሚልበት የሚቀበልበት እንደሆነ የቤተ ክርስቲያን ታሪኮች ያሳዩናል። በመካከለኛው ዘመን የነበረውን ታሪክ እንዳስስ ባጭሩ ከመደበኛው የአምልኮ ስርዓት እድገት ጋር ዝማሬዎችን ለመምራት እንደ የቅዳሴ መዝሙር የሚዘመሩና በጉባኤ ውስጥ ጸሎትን ለመምራት የተሾሙ አገልጋዮችና መዘምራን ያሉ ሚናዎች ብቅ እንዳሉ እናያለን። እየዳበረ መጽሐፍ እየተዘጋጀለት እየመጣ መድብል እያገኘ እየመጣ እንደነበረ የቤተክርስቲያን ታሪክን ስንዳስስ የምናገኘው እውነት ነው። የአምልኮ አመራር በይበልጥ ተቋማዊ እየሆነ መጣ። በአብዛኛው ለቀሳውስትና ለሰለጠኑ መዘምራን ተሰጥቶ ትልልቅ ካቴድራሎች መዝሙሮችን እየመዘገቡ እየሰነዱ ያስቀምጡ እንደነበሩ የቤተክርስቲያን መዛግብቶች ያን ያሳዩናል። እየዳበረ መጥቶ ተቋማዊ የሆነ የሚመራው ባለቤት እያገኘ እንደመጣ እንረዳለን። በታድሶና በድህረ ታድሶ ዘመን የነበረው የአምልኮ መሪዎች ምን ይመስላል ብለን ስናስብ የፕሮቴስታንት ታድሶዎች የማህበረ ቅዱሳን ወይም የምእመኑን መዝሙር እንደ ተሳትፎ አጽንዖት ሰጥተውታል። ማህበረ ምእመኑ እንዲሳተፍና አብሮ ከነሱ ጋር እኩል እንዲፈስ በዛ ላይ ትኩረት አድርገዋል። እንደ ማርቲን ሉተር ያሉ መሪዎች መዝሙሮችን በአገርኛ ቋንቋ ያስተዋውቁ ነበር።
ወደ እነሱ ወደ ህዝቡ ወደሚናገር ቋንቋ እየተረጎሙ ህዝቡም አብሮ ከቀሳውስቶች ጋር እንዲለውና እንዲናገረው እንዲዘምረው ያደርገው እንደነበር እናያለን። የአምልኮ መሪዎች እንደ ሙዚቀኞችና የመዝሙር መሪዎች በይበልጥ የሚታዩ ሆኖ ይህም የነቃ ተሳትፎን እንዳበረታታ እናያለን። ይሄኛው ክፍለ ዘመንና ያሁኑ ያለው ዘመናዊው ዘመን ላይ ያለው የአምልኮ መሪነት ምን ይመስላል ብለን ስናስብ በ1990ዎቹ አጋማሽ ላይ የነበረው የዘመናችን የክርስቲያን ሙዚቃ መስፋፋት ባህላዊ መዝሙሮችን ከዘመናዊ ዘውጎች ጋር በማዋሃድ አዲስ የአምልኮ ዘይቤዎችን አምጥቷል። የአምልኮ መሪው ሚና የተለየ ሆነ። ብዙ ጊዜ ባንዶችን ወይም ቡድኖችን በአምልኮ ቦታዎች የሚመሩ ሙዚቀኞችን ያሳትፋል። ባንድ የሆነ የተደራጀ ትልልቅ አይነት ጉባኤን እየያዘ በዛ መልክ እንዳደገ እናያለን። የአምልኮ መሪዎች እንደ ሙዚቀኛ ብቻ ሳይሆን ተቋማዊ አምልኮን የሚያመቻቹ መንፈሳዊ ድባብን የሚያጎለብቱና አንዳንዴም ኦሪጂናል መዝሙሮችን የሚጽፉ መንፈሳዊ መሪዎች እየሆኑ እንደመጡ እናያለን። በዛሬው ቤተክርስቲያን የዓለም አብያተ ክርስቲያናት የአምልኮ ባህል በመቅረጽ የአምልኮ መሪዎች ወሳኝ ሚና እየተጫወቱ ይጫወታሉ። ሚናቸው ብዙውን ጊዜ መጋቢያዊ እንክብካቤን፣ የቡድን አመራርን እና የአምልኮ ሙዚቃ ፈጠራን ይጨምራል። ማህበረ ምዕመናኑ በሙዚቃና በጸሎት ከእግዚአብሔር ጋር እንዲገናኙ ለመርዳት ትውፊትና ፈጠራን ሚዛናዊ ያደርጋሉ። የቀደመው ትውፊት አለ፣ በአሁኑ ደግሞ እነሱ እጅ ላይ ያለ ሁለቱን አንድ ላይ አጣምረው ለማስኬድ ይሄንን ለማስኬድ ሚዛናዊ ለማድረግ ይሞክራሉ። የኢትዮጵያ ቤተክርስቲያንም ከላይ በተገለጸው ልክ ለዘማሪ አምልኮ ተገቢውን ስፍራ በመስጠት በሙዚቃ መሳሪያ በታገዘ የዜማና የግጥም ቅንብር እግዚአብሔር ስታመልክ ኖራለች፣ እያመለከችም ነው፣ ታመልካለች። ኢትዮጵያ ቃላዊ ቤተክርስቲያንም በግለሰብም በህብረትም ደረጃ የተዘጋጁ ብዙ ዝማሬዎችን ለእግዚአብሔር ክብር ለቤተክርስቲያን መታነጽ የሆኑ ዘንድ አበርክታለች፣ እያበረከተችም ትገኛለች። የአምልኮ መሪዎች ተጽዕኖና በቃላዊ ቤተክርስቲያን ውስጥ ነባር መዝሙሮችን የማጣት ፍርሃት፣ እዚህ ጋር ቁልፍ ቃሎችን መናገር አስፈላጊ ነው። አምልኮ የሚለው ቃል አንድ ሰው በአክብሮትና በመገዛት ከፍ ያለ ክብር ሊሰጠው የሚገባውን አምላክ መውደድ፣ ማክበርና መታዘዝ ተብሎ ሊተረጎም ይችላል። የአምልኮ መሪዎች በኮቴሽን ያለው የአምልኮ መሪዎችን በዚህ ጽሑፍ ስናቀርብ የሰጠነው እሳቤ በጉባኤ መዝሙር መርሃ ግብር ላይ በማህበረ ምዕመኑ ፊት ቆመው ዝማሬን በመዘመር ጉባኤው አብሯቸው እንዲዘምር በማገዝ የቤተ ክርስቲያንና አምልኮ በኃላፊነትና በበላይነት የሚመሩትን የዝማሬዎች ቡድን ወይም ግለሰብን ሊገልጽ ይችላል። የአምልኮ መሪ የሚለውም በዚህ ልክ ነው የምንረዳው። ነባር ወይም ኦሪጂናል መዝሙር የሚለውን ቃሉን በየትኛውም ጊዜ በግለሰብ ደረጃ ወይም በህብረት ኳየር የሚለው የተዘመሩ መዝሙሮች ዜማና ግጥማቸው ሳይለወጥ ቀድሞ በነበሩበት አኳኋን በትውልድ መካከል የተዘመሩ ያሉትን የሚገልጽ ነው። ኦሪጂናል መዝሙር ስንል በዚህ ጥናት ውስጥ ከዚህ በፊትም የተዘመሩ አሁንም የተዘመሩ በግለሰብ በህብረት ደረጃ የተዘመሩ መዝሙሮች ዜማቸውም ግጥማቸውም ሳይቀየር ሳይፈለስ ባለበት እየተዘመረ በትውልድ መካከል የቀጠለውን እሱን ኦሪጂናል መዝሙር እንለዋለን። ከዛ ውጭ ዜማ ከተቀየረ ወይም ግጥም ከተቀየረ ኦሪጂናሊቲውን ስላጣ ኦሪጂናል መዝሙር የሚለውን እሱን አያስተናግድም። የዚህ ጥናት ዓላማ ምንድን ነው? በዘመናዊ ቤተክርስቲያን ውስጥ የሁለት ዘመን ትውልድ መኖሩንና ይህም ተከትሎ በቀደመው የዝማሬ አገልግሎት አቀራረብ በውል የሚረዳ ተሞክሮ ያለው ትውልድ አለ። እንዲሁም የዚህ ትውልድ ፍሬ የሆነና የቀዳሚዎቻቸውን ያዘማመር ብሂል እንዲሁም የራሳቸው የሆነ ያዘማመር ስልት ያለው ትውልድ መኖሩንም ተከትሎ ነባር መዝሙሮች ሲዘመሩ ያን እንዲተላለፍ የተፈለገውን ሙሉ መልእክት ሳያዛንፉ ለጉባኤ ለማድረስ የዛሬ የአምልኮ መሪዎች የመዝሙሩን ነባራዊነትና ታሪካዊነት ኦሪጂናሊቲና ሂስቶሪሲቲ ጠብቀው እንዲያገለግሉ አቅጣጫ ለማመላከት ነው። ከዚህ በኋላ ጥናት ለሚያካሂዱ እንደ መጀመሪያ ምንጭ መሆኑን ሊያገለግል ይታመናል። የጥናቱ አስፈላጊነት ምንድን ነው? ይህን ጥናት ማጥናት ለምን አስፈለገ? ይህን ጥናት ማጥናት ያስፈለገበት ምክንያት ከቅርብ ዓመታት ወዲህ በቤተ ክርስቲያን መድረክ ላይ የሚቀርበው ዝማሬ አገልግሎት አብያተ ክርስቲያናት ለረጅም ዘመናት ሲገለገሉበትና ሲያገለግሉበት ከነበረው አቀራረብ ለየት ባለ መንገድ እየቀረበ በመሆኑ ነው። ይህም የቀድሞ ዝማሬዎችን ሙሉ መልእክት በታማኝነት ለጉባኤ ያለማቅረብ የብዙ ዘማሪዎችን መዝሙር ቀነጫጭቦና ቆራርጦ አንድ ላይ በማያያዝ በመዘመር የመዝሙሮች ነባራው ሁኔታና የመልእክት ተዛምዶ ያላገናዘበ የመዝሙር አቀራረብ በቤተ ክርስቲያን መድረክ ላይ እየበረከተ በመምጣቱ ቤተ ክርስቲያንም ከመዝሙር አገልግሎት ማግኘት የሚገባትን በረከት እያጣች በመሄዷ
በቀደምት መዝሙሮች ላይ አሉታዊ ተጽዕኖ የማሳደር አዝማሚያ መታየቱ ይህ ጥናት ለማጥናት እንደመነሻ ምክንያት ሆኗል። በአጠቃላይ የአምልኮ መሪዎች ተጽዕኖ እንዴት ይገለጻል? እንዲሁም ነባር ወይም ኦሪጂናል መዝሙሮች የመጥፋት አደጋ ተደቅኖባቸው ከሆነ እንዴት ሊቀለበስ ይችላል የሚሉትን ሐሳቦች ይዳስሳል። የጥናቱ ዘዴ ምንድነው? ይህን ጥናት ለማጥናት የተከተልነው ዘዴ የአምልኮ መሪዎች ተጽዕኖና በቃልዮት ቤተክርስቲያን ውስጥ ነባር መዝሙሮችን የማጣት ፍርሃት በሚለው ርዕሰ ጉዳይ በተደረገው ጥናት ሂደት ውስጥ ሁለት አይነት የጥናት መንገዶችን ተካተዋል። የጽሑፍ ቃለ መጠይቅ በመበተን ሰዎች ስለ ጉዳዩ ያላቸው ምልከታ እንዲያስቀምጡ ማድረግ አንዱ የጥናት መንገድ ሲሆን፣ ሁለተኛው ደግሞ ይህን ጥናት ያካሄዱ የጥናቱ ቡድን አካላት ካላቸው ህይወት ተሞክሮ ኢምፒሪካል ኒውሮሎጂ እና የግል ምልከታ ኦብዘርቬሽን በመነሳት ለጉዳዩ ያላቸውን እይታ አስቀምጠዋል። ስለዚህ የጥናት ቅይጥ የጥናት ዘዴውን ኳሊቴቲቭ ኤንድ ኳንቲቴቲቭ ሜቶድን ተከትሏል። የጥናቱ ወሰን ምንድነው? ይህ ጥናት ለሁሉም የወንጌላውያን አብያተ ክርስቲያናት የአምልኮ መሪነትና የነባር መዝሙር የማጣት ስጋት አይዳስስም። ጥናቱ የሚያካትተው በኢትዮጵያ ቃልዮት ቤተክርስቲያን ውስጥ ያለውን የአምልኮ መሪዎች አሁናዊ ሁኔታ ከቀድሞ የዝማሬ አገልግሎት አቀራረብ ጋር በማነጻጸር ነው። ከዚህም የተነሳ ይህ ጥናት ለማጥናት መረጃ በማሰባሰብ ሂደት ላይ ከ40 የሚበልጡ ሰዎች ሲሳተፉ አብዛኞቹ የኢትዮጵያ ቃልዮት ቤተክርስቲያን አባላትና በተለያየ ዘርፎች የሚያገለግሉ አገልጋዮች ይገኙበታል። የጥናቱ ግኝት ምንድነው? በቤተ ክርስቲያን በዝማሬ አምልኮ አገልግሎት ውስጥ በመድረክ ላይ መዝሙር የሚያቀርቡትን ለመግለጽ የአምልኮ መሪ የሚለው ሐረግ በዘመናዊቷ ቤተ ክርስቲያን ውስጥ በጣም የተለመደ ሆኗል። የአምልኮ መሪዎች በቤተ ክርስቲያን የአምልኮ መርሃ ግብሮች ላይ በቀደምት ዘማሪዎች የተዘመሩ የተለያዩ መዝሙሮችን በተወሰነ መጠን ዜማውን በመከለስ አልፎ አልፎ መጠነኛ የግጥም ለውጥ በማድረግ ይዘምራሉ። እነዚህ አምልኮ መሪዎች ለአገልግሎት ወደ መድረክ ሲወጡ ከሚመርጧቸው መዝሙሮች መካከል ጥቂት ቁጥሮችንና አዝማቾችን ብቻ በመውሰድ ሰፊውን የመዝሙሩን ቁጥሮች ወደ ጎን በመተው የዜማና የሙዚቃ ስልት መመሳሰል ላይ ሰፊ ትኩረት በማድረግ ዝማሬዎችን ቀጣጥለው ያቀርባሉ። ከዚህ የተነሳ የመጀመሪያው መዝሙር ነባር ማንነት ኦሪጂናል አይደንቲቲ የጠፋ የመሄድ አዝማሚያ ይስተዋላል። ከዚህም በላይ ከነሙሉ ቁጥሮቹና አዝማቹ ከሚዘመር መዝሙር የሚገኘው መንፈሳዊ በረከት ማግኘት አልተቻለም። ለምሳሌ የተለያዩ ማሳያዎችን ለማየት ሞክረናል፣ ግን አንዱን ብቻ ነው እዚህ ጋር የማቀርበው። አንድ ዘማሪ በ24 ደቂቃ ውስጥ ያቀረበው የመድረክ ዝማሬ ውስጥ ስንት ሰዎች እንዳሉ፣ ምን አይነት መዝሙሮች እንደተዘመሩ የሚያሳይ አጭር ማሳያ እዚህ ጋር አቀርባለሁ። አንድ ዘማሪ የዘመረው ግጥሙን አነብላችኋለሁ። ስንት ሰዎች እንደሆኑ እናንተ ታያላችሁ፣ አብረን እናየዋለን። ቀና በል ብሎ አንገት ስደፋ አቅፎ ያዘኝ ሲጨልም ተስፋ የምሕረት እጁ ጭኖ በላዬ አንተ የኔ ነህ አለኝ ጌታዬ። ይህ የአንድ ሰው መዝሙር ነው። ቀጥሎ የሌላ ሰው መዝሙር ነው ወይ ይጨምራል። ነገዱ ከይሁዳ የሆነው ቤዛዬ ማኅተሜን ፈቶ ያበሰው እምባዬ ጌታዬ ኢየሱስ ዝነኛው ማገለግልለት ማክብረው መሲሁ ክርስቶስ ነው፣ መሲሁ ክርስቶስ ነው፣ አዳኜ ክርስቶስ ነው፣ አዳኜ ክርስቶስ ነው። ዘማሪው ያው የመጀመሪያው ዘማሪ ነው፣ ግን ከተለያየ ቁጥር ላይ የተወሰዱ መዝሙሮች ናቸው። ሕያው ነው ሕያው ነው አልወደኩም በሰጋሁት ላይ የሌላ ዘማሪ መዝሙር ደግሞ ገብቷል እዚሁ ላይ በአንድም ስቴጅ ላይ የተዘመረ መዝሙር ነው። አሁንም በዛው አስከትሎ ስለሚታየው ስለ ምድሩ አላልኩም እኔ ሰው ከሚያስበው በእርግጥ ይለያል የኔስ ዕጣዬ። ይሄ ደግሞ የሌላ ሰው መዝሙር ነው። ቀጥሎ የሌላ ሰው መዝሙር ይቀርባል። አሁን ቀና በል ብሎ አንገት ስደፋ አቅፎ ያዘኝ ሲጨልም ተስፋ የምሕረት እጁ ጭኖ በላዬ። እዚህ ጋር ያበቃል፣ አይቀጥልም መዝሙሩ። የሌላ ሰው መዝሙር ደግሞ ይተካል። አደባባይ ድምፄን ላሰማ ኢየሱሴ አንተነህ ክብሬ ትናንትና እንዴት ይረሳል እኔን ያየ ስምክን ያነሳል። የሌላ ሰው መዝሙር ይከተለዋል። አሁንም ደግሞ ነፍሴ ሆይ ደስ ይበልሽ ለምስጋና ደግሞ ተነሺ አጥንቶችም እግዚአብሔርን ባርኩ ታላቅ ዞን በሉ አወድሱ። የሌላ ሰው መዝሙር አሁንም ደግሞ ይከተላል። በድጋሜ ሜልኮል ተናቀኝ እንደለመደባት ተሰጥቶ ማምለክ መቼም አይሆንላት አንድ እጅ ቁጥር ናት አትደገም። የሌላ ሰው መዝሙር ነው ይሄ። እንደገና ተሻገሩ ብሎ አዞ በውሃ የሚያስበላ ኢየሱስ ክርስቶስ ወይስ ይሆን ሌላ? ይህም የሌላ ሰው መዝሙር ነው። ከዛው ተከትሎ የተዘመረ መዝሙር ነው። አሁንም በድጋሜ ወዳጄ አብርሃም ፊት የተመላለስ እኔን አይገደኝም ኪዳን ለማደስ የዛው የመጀመሪያው ሰውዬ መዝሙር ነው፣ ግን ከሌላ ቁጥር የተወሰደ መዝሙር ነው። እንደገና ደግሞ
አንተን ጠብቆ ባዶ የቀረ መከራ ገጥሞት የተማረረ አላየሁኝም አልሰማሁኝም። ባለፈው ዘመን ታሪክ ይመርመር ከቶ አይገኝም። የሌላ ሰው መዝሙር በዛ ላይ ተከትሎ የተዘመረ መዝሙር ነው። በድጋሚ አሁንም ሰው ፊትን አይቶ ሲፈርድ ጌታ ግን የልብን ነው፣ ሁሉንም እንደ ስራው አይቶ ነው የሚፈርደው። የሌላ ሰው መዝሙር ከሌላ ቁጥር የተወሰደ ነው። ይሄ መዝሙር በ24 ደቂቃ ውስጥ የተዘመረ መዝሙር ነው። በዚህ በ24 ደቂቃ ውስጥ የተዘመረ መዝሙር 12 ሰዎች አብረው ተነስተዋል። እንግዲህ ሀገሪቱን ስንሰራው በየ2 ደቂቃው የተለየ ሰው እየተቀየረ መዝሙር እየተቀየረ ተዘምሯል ማለት ነው። ያንድን ሰው መዝሙር ለ2 ደቂቃ ያንድ ሰው መዝሙር ለ2 ደቂቃ ዘምሮ በ24 ደቂቃ ውስጥ 12 ሰዎችን አሳትፎ አንድ ሰው ቆሟል። ግን በሰው ውስጥ 12 ሰዎች አሉ ማለት ነው። 12 ራስ ያላቸው ሰዎች አንድ ሰው ውስጥ እናያቸዋለን በዚህ መድረክ ላይ። የሚያመለክተን አዳዲስ መዝሙር የመቀበሉ ነገር እየደከመ እንደሄደ ነው። አዳዲስ መዝሙር ከመቀበል ይልቅ ከዛም ተወስደው መድረክ ላይ ይዘመራሉ። አዳዲስ መዝሙር የመቀበል ለጉባኤ ማድረስ ነገር አይታይም። ይህን ጥናት ባጠናንበት ጊዜ ለተለያዩ አካላት በተናናቸው በነበሩ የጽሑፍ መጠይቆች በኩል 3 ዋና ክፍሎች እንዲዳሰሱ ተደርጓል። የመጀመሪያው የአምልኮ መሪዎች የአምልኮና የሙዚቃ ባህልን ከመቅረጽ አንጻር ሚናቸው እስከምን ድረስ እንደሆነ፣ ሁለተኛው እንዲነካ የተፈለገው ነባር መዝሙሮችን የማጣት ስጋት መኖርና አለመኖርን መፈተሽ ነው። በሶስተኛ ደረጃ መዝሙሮችን ለመጠበቅ ኦሪጂናል መዝሙሮችን ለማስቀጠል ለመጠበቅ ሊደረጉ ስለሚገባቸው ጥረቶች ይህ ጥናት እነዚህን ጉዳዮች አድሬስ እንዲያደርግ ታስቧል። የተደረገው ጥናት እንደሚያመለክተው የአምልኮ መሪዎች የቤተ ክርስቲያንን መዝሙርና የሙዚቃ ባህልን በመቅረጽ ረገድ በከፍተኛ ደረጃ ተጽዕኖ መፍጠር እንደሚችሉ ነው የአምልኮ መሪዎች። ከዚህም የተነሳ በተለይ ከመንፈሳዊ ቻናሎችና የመንፈሳዊ ቻናሎች አገልግሎት ከመጀመር ተከትሎ በቤተ ክርስቲያን መድረክ ላይ የሚያገለግሉ የአምልኮ መሪዎች አንድ ሶሎ ዘማሪ ያቀርብ ከነበረበት የዝማሬ አቀራረብ ባልተለመደ እና የማነጽ አቅሙ ደካማ በሆነ አቀራረብ ማገልገል በመቀጠላቸው ከዚህ የተነሳ አሁን በቤተ ክርስቲያን መድረኮች የሚስተዋሉት የዝማሬ አገልግሎት ገጽታ ለመቅረጽ ተችሏል። ስለዚህ የአምልኮ መሪዎች የሙዚቃና የአምልኮ ስርዓቱን ከመቅረጽ አንጻር ከፍተኛ ድልም አላቸው፣ ተጽዕኖ ፈጣሪዎች ናቸው። ከዚህም የተነሳ የቀደሙ ያዘማመር ስርዓት ሙሉ በሚባል ደረጃ እንደተቀለበሰ የቀደሙ መዝሙር አንድ ማሳያ ነው። ከቅርብ ዓመታት ወዲህ የአምልኮ መሪዎች የዝማሬውን አገልግሎት ከተረከቡ ወዲህ ጉባኤው የነባር መዝሙሮችን አዝማች ሙሉ ቁጥሮቹ የማወቅና የመዘመር ዕድሉም ችሎታውም እየቀነሰ መምጣቱ በግልጽ ይስተዋላል። ቅድም እንዳሳየነው አንድ መዝሙር የመጀመሪያው ፍሬዝ ተዘመራለች፣ ቀጥሎ ያለው ጉባኤው እንዲዘምረው ዕድል አይሰጠው ወደሚቀጥለው ስለሚሻገር። ስለዚህ ጉባኤው ያንድን ዘማሪው ሙሉ ቁጥርና ሙሉ አዝማች እስኪ ዘምርልን ብትለው እንደ ቀደመው ትውልድ አይዘምርላቸው። ይሄ አንዱ ጉባኤ ላይ የተፈጠረ ትልቅ ጫና ነው። የአምልኮ መሪዎች ጫና ይፈጥራሉ ስንል እስከዚህ ድረስ ይደርሳል ጫናቸው ማለት ነው። ይህም ሲሆን ደግሞ አንድ መዝሙር ሲጻፍና ሲዘመር እንዲተላለፍ የተፈለገው አንድ ወጥ የሆነ መልእክት ከተደራሲው ዘንድ ሳይደርስ ይቀራል ስለሚቆራረጥ። በዚህ ፈንታ የተለያዩ ዘማሪዎች የዘመሯቸው የተለያዩ መልእክት ያላቸው በይዘትም ሆነ ባውድ የማይገናኙ የመዝሙር ቅንጭብጫቢዎችን አንድ ላይ ተሰናስለው ይዘመራሉ። ይህ ደግሞ ከመድረክ ድምቀት ይልቅ ጉባኤው ወጥነት ያለው አንድ መልእክት ከመስማትና ከሚሰሙት መሪ የተነሳ የሚፈለገውን ምላሽ እንዳይሰጡ ያደርጋል። የአምልኮ መሪዎች ሚና ምንድን ነው? በመጀመሪያ ደረጃ የአምልኮ መሪዎች መንፈሳዊ ስጦታ ያላቸውና ይህን ስጦታ የሚፈልገውን ሙያዊ እውቀትና ለአገልግሎት የሚመጥን ክርስቲያናዊ ምግባር ሊኖራቸው ይገባል። ይህ እንዲሆን ዘወትር ቃሉን የሚያጠኑና የሚኖሩ በመንፈስ ቅዱስ የሚመላለሱ ሊሆኑ ይገባል። ሮሜ ምዕራፍ 8 ቁጥር 4 እሱን ስለሚያዘን የአምልኮ መሪዎች ሌሎችን ወደ አምልኮ የመምራት ኃላፊነት አለባቸው። የነሱ ሚና ጉባኤው ፍቅራቸውን፣ አምልኳቸውንና ለአምላክ ያላቸውን መገዛት በሙዚቃ በጸሎትና በሌሎች የአምልኮ ስርዓቶች እንዲገልጹ መምራትና ማመቻቸትን ይጨምራል። ኃላፊነት አለባቸው። ሚናቸው ይሄ ነው። ነባር መዝሙሮችን የማጣት ስጋት። ይህን ጥናት ስናጠና በተደረገው የጽሑፍ መጠይቅ ላይ በቃለ ቤተ ክርስቲያን ነባር ወይም ኦሪጂናል መዝሙሮችን የማጣት ስጋት እንዳለባቸው ከተጠየቁት መካከል ከ90% በላይ የሚሆኑ ስጋት እንዳለባቸው ጠቁመውናል። ኦሪጂናል መዝሙር እያጣን ነው፣ ቅንጭብጫቢዎች ናቸው እየተዘመሩ ያሉት የሚል ሳቢያቸውን አጋርተውናል። ለዚህም እንደማሳያ የሚቆጠረው በቤተ ክርስቲያን የዝማሬ አገልግሎት መርሃ ግብር ሰዓት ኦሪጂናል መዝሙሮችን ለማግኘት እጅግ ብዙ ጊዜ እንደሚቸገሩ
ገልጸው ለዚህም እንደ ትልቅ ምክንያት የሚወሰደው በአምልኮ አመራር ላይ ለውጥ መኖሩና ይህም ለውጥ ነባር መዝሙሮችን ነባርነታቸውን ጠብቀው እንዲቀርቡ ስለማይፈቅድ መሆኑን ተናግረዋል። የአምልኮ አመራር አካሄዱ ስለተቀየረ የተቀየረው አካሄድ ደግሞ መዝሙሮች ነባርነታቸውን አስጠብቀው እንዲዘመሩ እየፈቀደ አይደለም፣ እድል እየሰጠ ስለ አይደለ ኦሪጂናል መዝሙሮች ከመድረክ እየጠፉ ናቸው የሚል ስጋታቸውን ከተሞክሮ ጋር አብረው አሳይተውናል። ነባር ኦሪጂናል መዝሙሮች መታጣት በቤተ ክርስቲያን ያምልኮ ምንነት ወይም ወርሺፕ ኢሰንስ እና በቤተ ክርስቲያን አንድነት ላይ አሉታዊ ተጽዕኖ እንደሚኖረውም የተደረገው ጥናት ያመለክታል። የአምልኮ አመራር መለወጥ የትውልድንና የባህል ክፍተትን የበለጠ ሊያሰፋው ስለሚችል የቤተ ክርስቲያን የአምልኮ መሪዎች የተጠናና የጉባኤውን መንፈስ የጠበቀ አገልግሎት መስጠት መቻላቸውን ማረጋገጥ ይኖርባቸዋል። ይህ ካልሆነ ቤተ ክርስቲያን የኔ ነው የምትለው እርሷን ሊገልጻትና ሊወክላት የሚችል የታሪኮ አካል የሆነ አብሯት የሚኖረ የዝማሬ አምልኮ መገለጫ የሌላት ሊያደርጋት ይችላል። ከዚህ የተነሳ በመዝሙርና በሙዚቃው ረገድ ታሪክ አልባ ቤተ ክርስቲያን ወደ መሆን ልታድግ ትችላለች። መዝሙሮችን ለመጠበቅ ወይም ኦሪጂናል መዝሙሮችን ለመጠበቅ ሊደረጉ ስለሚገባቸው ጥረቶች ነባር ኦሪጂናል መዝሙሮችን ለማስጠበቅ እየተደረገ ያለው ጥረት መጠነኛ መሆኑና ኦሪጂናል መዝሙሮች የበለጠ በጉባኤዎች እንዲዘመሩና ሙሉ መልእክታቸው ሳይቆራረጥ በአድማጭ ዘንድ እንዲደርስ ለማድረግ የሚደረገው ጥረት መደገፍ አስፈላጊ እንደሆነ ጥናቱ ያመለክታል። በ2015 ዓመተ ምህረት መድረኮቻችን በሚል ርዕሰ ጉዳይ ላይ የተካሄደው ጉባኤ ለዚህ አንድ ማሳያ ሊሆን ይችላል። በኢቫንጀሊካል ቴዎሎጂካል ኮሌጅ ወይም በአይሲዲፒ በዚህ ጊዜ የተካሄደ አንድ መድረኮችን የሚል ፕሮግራም መካሄዱ ለዚህ አንድ ጥሩ ማሳያ፣ እንደዚህ ቢሰራ ቤተክርስቲያን ነባር መዝሙሮችን የማስጠበቅ እድል እንዳላት እንደ አንድ ማሳያ እንደሆነ ጥናታችን በዚህ ልክ ነው የሚረዳው። የመፍትሄ ሀሳቦች የሚለውን የአምልኮ መሪዎች የተሰየሙበት አገልግሎት በሚያገለግሉበት ማህበረ ምዕመናን ዘንድ ተጽዕኖ ይፈጥሩ ዘንድ እድል እንዳላቸው እንድትሰጣቸው በመረዳት 3 ታላላቅ እውነታዎችን ግምት ውስጥ በማስገባት ለተሰየሙበት አገልግሎት የሚመጥን አበርክቶት ሊያደርጉ ይገባል። የመጀመሪያው 2 ትውልድን በአንድ መድረክ እንደሚያገለግል አገልጋይ ማሰብ አለባቸው። በአንድ መድረክ ላይ በአንድ ጉባኤ ላይ 2 ትውልድ አለ፣ ነባር ትውልድ አለ፣ አዲስ ትውልድ አለ። ሐዋርያው ዮሐንስ በመልእክቱ ልጆቼ ሆይ አባቶች ሆይ በማለት የሚጽፍላቸው 2 ትውልዶች ቢኖሩም መልእክቱ በሁሉም ዘንድ እኩል ቅቡል እንደሆነ ሁሉ የዛሬዎቹም የአምልኮ መሪዎች በእግዚአብሔር ጉባኤ ፊት ሲቆሙ መልእክታቸው በሁሉም የዕድሜ ክልል ውስጥ ባሉት ዘንድ የሚደመጥና ክብደት ያለው እንዲሆን የትውልድን ክፍተት መረዳት ያስፈልጋል። ሁለተኛ የባህልና የአመለካከት ሽግግር ላይ መሆናቸው ማሰብ አለባቸው። የአምልኮ መሪዎች ማይን ዘጋ ዘ ፓራዳይም ሽፍትስ ኤንድ ካልቸራል ጋፕስ የመጀመሪያው የባህል ለውጥ ነው ማሰብ ያለባቸው። ይህን ስንል የወጣቶች ተጽዕኖ አለ። ወጣቱ ትውልድ የኢትዮጵያ ባህላዊ ገጽታዎች ከዓለም አቀፍ የወንጌል ሙዚቃ አዝማሚያዎች ጋር በማዋሃድ አዳዲስ ባህላዊ መገለጫዎችን ወደ አምልኮ እያመጡ እንደሆነ ይህን ማሰብ አስፈላጊ ነው። የአምልኮ መሪዎች ይህን ማሰብ አለባቸው። ሌላው ቋንቋና ግጥሞችን ማሰብ አለባቸው። በባህል ውስጥ እነዚህ የሚታሰቡ ናቸው። ከአማርኛና እንግሊዝኛ ጎን ለጎን የሀገር ውስጥ ቋንቋዎች ጥቅም ላይ መዋላቸው እየጨመረ በመሄድ ላይ መሆኑን ይህም አምልኮን ይበልጥ ተደራሽና ተዛማጅ ያደርገዋል። ሰዎች ባሉበትና በሚሰሙት ቋንቋ መዝሙር እንዲሰሙ አሁን ጥሩ መነሳሳት አለ። የአምልኮ መሪዎች ይህን ማሰብ አለባቸው። አንድ ቋንቋ ላይ ስቲክ ማድረግ መጣበቅ ላይ ኖርባቸው ይችላል። ይሄን ስንል ኔጌቲቭ ኢምፕሊኬሽን ያላቸው አዳዲስ እንትኖችም እየመጡ ናቸው። ለምሳሌ ፕሮፌቲክ ዳንስ የሚባሉ አይነት ነገሮችን ከውጭ ያዩ እኛም ሀገር ያለ ማለማመድ የሚደረጉ ጥረቶች አሉ። እነሱን ሁሉ የአምልኮ መሪዎች ማሰብ እንዳለባቸው እናስባለን። ሌላው አካታችና ጀስ ብዝሃነትን ማሰብ አለባቸው። ኢንክሉሲቭ መሆን አለባቸው። አምልኮ የሀገሪቱ መድበለ የሀገራችን መድበለ ባህልና ብሔር ብሔረሰብ የሚንጸባረቅባት በኢትዮጵያ ውስጥ ያሉ የተለያዩ ብሔር ብሔረሰቦች እና ማህበረሰቦች እምነታቸውን በጋራ የሚገልጹበት ቦታ እየሆነ መጥቷል። ግን ደግሞ የራስን ባህልና ማንነት ከማሳየት ይልቅ እግዚአብሔር የሚከብርበት እንዲሆን ሁሉም በተጠና መንገድ መሆን አለበት። ፖለቲካ ፍላጎት ወይም ደግሞ የፖለቲካል ኢንተረስት ማንጸባረቂያ እንዳይሆን መጠንቀቅ ያስፈልጋል። በፖለቲካው ዘርፍ ያለው ጫና ቤተክርስቲያን ላይ ሊንጸባረቅ የሚችልበት እድል አለ። ስለዚህ የመድረክ አገልግሎታችን፣ ዝማሬዎቻችን
የፖለቲካ ኢንተረስት ማንጸባረቂያ እንዳይሆንም በጣም ጥንቃቄ ያስፈልጋል። ሌላው ማየት ያለባቸው ደግሞ በአምልኮ አመራር ውስጥ የአመለካከት ለውጥ እየመጣ እንዳለ የአምልኮ መሪዎች ማሰብ ይኖርባቸዋል። ከባህላዊ ወደ ዘመናዊ መንገድ የመምጣት ነገር አለ። በርካታ የኢትዮጵያ አብያተ ክርስቲያናት በታሪካቸው በባህላዊ የቅዳሴ ዝማሬዎች ወይም እንደ ኦርቶዶክስ ዝማሬዎች በዛው የተተከሉ ቢሆኑም የዘመናችን ወንጌል አምልኮ ዝማሬዎችን በባንዶች በዘመናዊ መሳሪያዎችና በአዳዲስ የአምልኮ ዘይቤዎች እየተቀናበሩ ናቸው። አንዳንዶቹ በመድረክ ላይ ባናያቸው ብለን የምናያቸው ነገሮች አሉ። እንደዚህ ባይደረግ ብለን ሽምቅቅ የምንልባቸው የአዘማመር ገጽታዎች ስታይሎች አሉ። እነሱን ሁሉ ማሰብ አለባቸው የአምልኮ መሪዎች። ከባህላዊ ወደ ዘመናዊው ሽፍት እያደረገ ያለ ነገር አለ። ሌላው የቴክኖሎጂ ውህደትን እሱንም ማሰብ ይኖርባቸዋል። የድምፅ ሲስተሞች የሳውንድ ሲስተም የምንላቸው መልቲ ሚዲያው እንደዚሁም የመስመር ላይ መድረኮችን መጠቀም አስፈላጊ እየሆነ መጥቷል። ይህም አምልኮ እንዴት እንደሚከወን የመቀየር እድል እንዳለው እናስተውላለን። ስለዚህ አምልኮ መሪዎች ትውፊትና ፈጠራ ማመጣጠን አለባቸው። ትውፊትና ፈጠራን ሁለቱን አንድ ላይ መመጠን ይኖርባቸዋል። መሪዎች አዲስ የአምልኮ መገለጫዎችን እየተቀበሉ የኢትዮጵያ ቤተክርስቲያን ትውፊት ለማክበር ጥበብና ዝግጅት ያስፈልጋቸዋል። የቀደመ ትውልድ ሲከተል የነበረ የአምልኮ አካሄድ አለ። አዲስ ደግሞ እየመጣ ያለ ነገር አለ። ስለዚህ ጥርግ ብሎ ወደዛም ከመሄድ እዙም ደግሞ እንደው ቀጥ ብሎ ከመቆም ያመጣጠነ ነገርን ማሰብ እንደሚያስፈልግ የኛ ጥናት ያን ያምናል። ሌላው ስልጠና ያስፈልጋል። ይህ ለውጥ በብቃት ለመምራት ብዙ ለውጦች አሉ። የካልቸር ለውጥ አለ፣ የቴክኖሎጂ ለውጥ አለ፣ ፈጠራ ብዙ ነገሮች አሉ። ይህን ለውጥ በብቃት ለመምራትና ለማስተናገድ በሙዚቃ በስነ መለኮትና አመራር ላይ ተከታታይ ስልጠና መስጠት አስፈላጊ እንደሆነ እናስባለን። ሌላው ለባህል የሚሰጥ ትኩረት ወይ ደግሞ የሴንሲቲቪቲ ኦፍ ካልቸር የሚባል እሱንም አምልኮ መሪዎች ማሰብ አለባቸው። የአምልኮ መሪዎች ግጭቶችን ለማስወገድና አንድነትን ለማጎልበት በጉባኤያቸው ያለውን የባህል ለውጥ ማየት ያስፈልጋል። ቤተክርስቲያን ከሁሉም ማህበረሰብ የተውጣጣ የክርስቶስ አካል ናት። እዛ ማህበረሰብ የባህል ለውጥ አለ፣ የቋንቋ ልዩነት አለ፣ ብዙ አይነት ዳይቨርሲቲዎች አሉ። በዛ መካከል የሴንሲቲቪቲ ኦፍ ካልቸርን ማሰብ አለባቸው። ያ በጣም ትልቅ የሆነ መታሰብ ያለበት ነገር እንደሆነ በእኛ ጥናት እሱን እናስባለን። ሶስተኛው ማሰብ ያለባቸው በባላደራነት ማገልገል ነው። maintaining the sense of stewardship እግዚአብሔር ስጦታ ማክበር። የአምልኮ መሪዎች እግዚአብሔርን በማክበር ለማገልገል የሙዚቃ ችሎታቸውንና መንፈሳዊ ስጦታቸውን ሊያካፍሉ ይገባል። እነዚህ ስጦታዎች የእግዚአብሔር በረከቶች መሆናቸውን ማወቃቸው ትሁትና ታማኝ ሆነው እንዲቀጥሉ ይረዳቸዋል። ሌላ በምሳሌነት መምራት ነው። ስለ ባላደራ ስናስብ ምሳሌነትም መታሰብ አለበት። የአምልኮ መሪዎች የታማኝነት የቁርጠኝነትና ራስን የመግዛት ምልክት ሆነው መታየት ይኖርባቸዋል። ማጠቃለያ በብሉይ ኪዳን መዝሙሮች በአምልኮና በዕለት ተዕለት ሕይወት ውስጥ በጥልቀት የተሸመኑ ነበሩ። ዛሬም የአምልኮ መሪዎች አምልኮን ለመግለጽ የእግዚአብሔርን ስራዎች ለመዘከርና የእምነት ማህበረሰቡን በእምነት አንድ ለማድረግ በዝማሬና የአምልኮ መሳሪያዎችን በመጫወት ትልቅ መንፈሳዊ እንቅስቃሴ የመፍጠር አቅም አላቸው። ይህ ትልቅ እድልና ኃላፊነት በቤተ ክርስቲያን የተዘጋጁ ነባር ወይም ኦሪጂናል መዝሙሮች ነባራዊነታቸውን ኦሪጂናሊቲያቸውን ሳይለቁና መንፈሳዊነታቸውን ሳያጡ የቤተ ክርስቲያን ታሪክ አካል በሆኑበት አግባብ ተጠብቀው ለአምልኮ አገልግሎት መዋል ይኖርባቸዋል። በኢትዮጵያ ቃለ መጽሐፍ ቅዱስ ኮሌጆች መምህራንና ዓመታዊ ስልጠና ላይ የቀረበ የጥናት ጽሑፍ ሰሜን ቃለ መጽሐፍ ቅዱስ ኮሌጅ ነሐሴ 5 2017 ሐዋሳ ኢትዮጵያ። አመሰግናለሁ። ስለተሰጠኝ እድል አመሰግናለሁ። የ21ኛው ክፍለ ዘመን ቤተክርስቲያን ተግዳሮት ከሆኑ አጀንዳዎች የኛው ትልቁ ስፍራ ይይዛል። እንዳንጋፋም እንደቀዳሚም ቤተክርስቲያን እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ይህኛው የአምልኮ ቡድን መሪዎች የሚባሉ እንደኛ አካባቢ በጣም ተቸግረን ስም ለመሰየም ራሱ ሞክረን ስናጣ ምንድነው ያልነው የጉባኤ ማዝሙር መሪዎች ብለን ለመጥራት ሞክረናል። ሊቀበሉንም አልቻሉም። ግን እኔ እዚህ ጋር ወንድሜ ጥናታዊ ጽሑፍ ሲያቀርብ በጣም ደስ ብሎኛል። ነገር ግን ማወቅ የምፈልጋቸውን 1-3 ጥያቄዎችን ላክልበት ይፈልጋለሁ። እንደገና ዲቨሎፕም ስለሚደረግበት ማለት ነው። ድሮኛ ህፃናት ሆነን በመድረኮቻችን የሚቀርቡ የጉባኤ ማዝሙሮች
የዕለቱ ፕሮግራም መሪ ያዘምራል። መዝሙሮቹንም ደግሞ ከነቁጥራቸው እንዘምራለን። እነዛን እንደገና እድል አግኝተን በዚህ ዘመን ደግሞ ስንዘምራቸው ከነቁጥራቸው ቅድም የመጋቢው ታምራት ኃይሌ ምሳሌ እንደተነሳ እነዛ መዝሙሮችን የመዘመር እድል ስናገኛቸው ህይወት ይታደሳል። ግን ያሁኑ ወርሺፕ ቲም የሚባለው ወይም ደግሞ የአምልኮ ቡድን መሪዎች የሚባለው መቼ ነው የጀመረው? እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን መቼ ነው የጀመረው? መነሻው ምንድነው? ጥቅሙስ ቫልዩስ ምንድነው? የሚሰጠው ነገር እጅግ እናመሰግናለን። እንግዲህ ቤተክርስቲያናችን በአገርም ደረጃ በአካባቢው ሁሉ እናት ቤተክርስቲያን ናት። ሁልጊዜ ትውልድን የሚመራ ቤተክርስቲያናትን የሚመሩ ታላላቅ ነገሮች፣ ታላላቅ ውሳኔዎች፣ ጥናቶች የሚጠበቁባት ናት። አንዳንድ ጊዜ በእኛ አካባቢ የሆኑ ችግሮች ሲፈጠሩ ቃለ ሕይወት ለምን ዝም ትላለች ነው የሚባለው እና እግዚአብሔር ያ ለኛ የሰጠን እድል ነውና ይሄን የቤተክርስቲያናችን የዚህ የስነ መለኮት መምሪያ ያቀረበው ሐሳብ ከትምህርት መርሃ ግብር ውጪ ቤተክርስቲያንን ከማሰብ አንፃር፣ ቤተክርስቲያንን ከመደገፍ አንፃር፣ የቤተክርስቲያንን ጉድለት ከማገዝ አንፃር የታየ በጣም ጥሩ ሐሳቦች ናቸውና በዚህ በኩል በጣም በእውነት ልናመሰግናችሁ እንወዳለን። አሁን እኔ ከጥናቱ አንፃር ጥናቱ በጣም ጥሩ ተጠንተዋል። የሰሩትን ጊዜ የሰጡትን እግዚአብሔር ይባርካቸው። በግኝት ውስጥ መታየት ከሚገባቸው አንዱ ቀርቷል ሊበል ወይስ እንደዚህ ሊበልና የጊዜ አጠቃቀም ጠቅላላ ኮንፈረንሱ መዝሙር ብቻ የሆነ ነው። የይሁዳ አምልኮ መዝሙር ብቻ የሆነ ነው። የእግዚአብሔር ቃል ጊዜ መዝሙሩ 50 ደቂቃውን የእግዚአብሔር ቃል ጊዜ አሳጥር ተብሎ 20 ደቂቃ 25 ደቂቃ የሆነ ነው እና የጊዜ አጠቃቀም ችግሮች በግኝት ውስጥ ቢገቡ ጥሩ ነው የሚለው ሐሳብ አለ። ዋና ችግር ነውና ዋና እየተጋፈጠን ያለነው አደገኛ ጉዳይ ነውና ሁለተኛው ትንሽ ተጠቅሷል፣ ግን ግልጽ መሆን ያለበት የስነ ምግባር ጉዳይ የስነ ምግባር ጉዳይ አብዛኛው ጊዜ አሁን የሚዘምሩ ሰዎች አለባበሳቸው ጭምር የቃላት አጠቃቀማቸው ጭምር በውጭው ቋንቋ ቤተክርስቲያንና የእግዚአብሔርን ሥራ የሚሰራውን ሕዝብ መወረፍ ጭምር እየታየ ነውና ይሄ እንግዲህ ያደገ ሄዶ ወደ ውሳኔም ወደ ቤተክርስቲያን መሪዎችም ሊቀርብ ያለ ስለሆነ እነዚህ ግኝቶች እንደገና ቢጨምሩ ጥሩ ነው የሚል ሐሳብ አለኝ። ሌላው ደግሞ እንደገና ማየትና የሁላችንም አስተሳሰብ ሆኖ እንኳን ሌላው ቀርቶ የቤተክርስቲያን ሥርዓት ላይ ደንብ ላይ እስከሚገባ ድረስ መሄድ አለበት ከሚለው ሐሳብ ምንድነው? ስሙስ በራሱ ስሙ የአምልኮ መሪ የሚለው አያስፈራንም ወይ? ለመጥራት ራሱ አያስፈራንም ወይ? አምልኳችን የሚመራው የጌታ መንፈስ አይደለም ወይ? እና በግኝቱ ውስጥ ይሄም ገብቶ ትልቅ በኔ በኩል ትልቅ ድፍረት ይመስለኛል በእግዚአብሔር ቃል ላይ እና በብዙ ተግዳሮቶች የጌታን ቤት ያመጡ ሰዎች ብዙ ነገሮችን ከመጥራታቸው በፊት ይወያያሉ፣ ያስባሉ፣ ጊዜ ይሰጣሉና ይሄ እንዳለ እንደወጣ የአምልኮ መሪ ይላልና አምልኮን ወደ መሪው መመለስና ለዚህ ጉዳይ ሌላ ስም የመስጠት ጉዳዮችም ቢነሱ ጥሩ ነው ብዬ ሐሳብን አቀርባለሁ። ጌታ ይባርካችሁ። ብዙ ሐሳቦች መጀመሪያ ባነሱ ሰዎች ስለተነሱ መድገም አልፈልግም፣ ግን ጥናቱ ሞር ኢምፓሲስ ያደረገው አምልኮ በሚመሩ ወገኖች ላይ ነው። ሐሳቡም ከዛ ጋር ተያይዞ ነው። ሆኖም ያንን የሚያስኬዱ የቤተክርስቲያን መሪዎች ወይም አገልጋዮች ጋር ተያይዞ መታሰብ ያለበት ነገር ብዬ ማስበው እነዚህ አምልኮ መሪ በኮቴሽን የምንላቸው ሰዎች የሚያቀርቡት አገልግሎት የቤተክርስቲያኒቱ አንድ አገልግሎት እንደመሆኑ መጠን ቤተክርስቲያን መሪዎችና አገልጋዮች መጋቢያን ይህንን
ትኩረት ሰጥተው እየሰሩበት ነው ወይ? በዛ ቲም ላይ ስራ የተሰራ ነው ወይ? እሱ ዙሪያ ላይ የታየ ነገር ቢኖር ወይም ማሳሰቢያዎች እዛ ቢኖሩ እጅግ የተሻለ ነው። ከሆነስ ቤተክርስቲያን ውስጥ ያለው የአስተያየት ችግር ወይም የአገልግሎቶችን መደብ ከፍና ዝቅ የማድረግ ችግሮች አምልኮ መሪዎች የተባሉ እዚህ ወይም በሌላ የመዝሙር መሪዎች የምንላቸው ቲሞች አገልግሎት ዋናው ፕሮግራም እስኪጀመር ድረስ ማዳረሻ ተደርጎ የሚታስቡበት ፕሮግራም መሪው ከመራ በኋላ ቃል እግዚአብሔር የሚያቀርበው እስኪመጣ አንዳንድ ጊዜ የከበረ ከምንም የበለጠ የእግዚአብሔር ቃል ይቀርብልናል እንላለን። ግን መጀመሪያ የሚዘመሩ መዝሙሮች ከእግዚአብሔር ቃል መሆናቸው የዘነጋን ያህል መዝሙሮች ደግሞ የዚያ ማዳረሻ እንደዚያ አምልኮ መሪዎች የሚያቀርቡት እንደሆነ የታሰበው እሳቤ ብታይ እጅግ ጥሩ ብዬ አስባለሁ። ይሄ ፕሮግራም እርሾ ነው። በእርግጥም የቃለ ሕይወት ፕሮብሌም ነው ወይ የሚለውን ይሄ ጉባኤ እንዲወያይ እናደርግና ስኮፑ እየሰፋ ይሄዳል ብዬ ተስፋ አደርጋለሁ። መንፈሳዊ ዘርፍ ኃላፊ ስላለ ወደፊት ይሄ አሁን 10 ሪሰርች ቶፒኮች ናቸው የሚቀርቡት። ቅድም መግቢያ ላይ እስናት ሪሰርች ሲምፕል ነገር ነው የሚለውንም መነሻ ላይ ተናግሬያለሁ። ዲቴይል የተሰራ ላይሆን ይችላል የሚለውንም ነገር አንስቻለሁ። አንተ በምትለው አቅጣጫ ሪሰርች ሜቶዶሎጂውን በሚገባ መከተል አለበት። ትንሽ ቢሆን ትልቅ 1 ፔጅ or 10 ፔጅ ግድ ነው። እሱን በጣም ይስማማለሁ። እሱን ያስገባሉ ያደርጋሉ ብዬ አስባለሁ። አሁን እንግዲህ እነሱ ለየኮሌጆቹ የተሰጠ ስለሆነ ምናልባት ኮሽኔሪ ለመሰብሰብ ጥቂት ኮሌጆች ናቸው በኢሜል የበተኑት ኮሽኔሪውን ማለት ነው። this is የባህር ዳር አካባቢ የሰሜን ፕሮግራም ነው፣ የደቡብ ነው ወይ፣ የማዕከላዊ ኢትዮጵያ ነው ወይ፣ የምስራቅ ነው ወይ የሚለውን ደግሞ እያሰፈን እየለጠጥን አገራዊ ማረጋችን የማይቀር ነው። አሁን ግን ቤተሰባዊ አካድ ነው እየድን ያለ ነው። እቺ ነገር አለች ትመርመርልኝ ነው አሁን እያቀረብን ያለ ነው። ተመርምራ ምንም ሳይድ ኢፌክት የለባትም ከተባለ we will put it there። ግን አለ ከተባለ ደግሞ እንዴት አድርገን እናስፋው ከጽህፈት ቤቱ ጋር እየተመካከረን ደረጃውን በጠበቀ መንገድ ዋይድ የሆነ ነገር ምናልባትም እስከ ቦርድም ስራ አስፈጻሚም ቦርድም ከዛ እስከ ጠቅላላ ጉባኤም የሚሄዱ ነገሮች ሊፈጠሩ የሚል ተስፋ አለን በሚል አካሄድ በዛ ተረዱ። በጣም ገንቢ ሀሳብ ነው፣ ተቀብያለሁ። ባርኮት እና ባህር ዳር ቲሞች በደንብ መዝግባቸው ያዙ። ይሄ አስተማሪ ነገር ነው የቀረበው። ጌታ ይባርክ። አመሰግናለሁ። ደበበ ባላለው ከሃላባ በመጀመሪያ ጅምር የሆነውን ጥናታዊ ጽሑፍ ያቀረበውን ወንድማችንና የባህር ዳር ወገኖችን ላመሰግን ወዳለው። ያልተነሱ ነጥቦችን ብቻ ላንሳ። አንዱ በኮቴሽን የገባው እነዚህ የአምልኮ መሪዎች የሚባሉት ማን ያፈራቸው? ከኛ ጋር የነበሩ እኛ ስንመራቸው የነበሩ አልነበሩም ወይ? የማን ውጤት ናቸው? ሁለተኛ አሁን ይሄ ጉዳይ የገቢ ማስገኛ ሲሆን አይደለም ወይ? ላብነት ላንሳ። በተለይ ኢንተርናሽናል ቸርች ነን ባዮች እና ነቢያት መድረኮች ላይ የሚቀርቡት መዝሙሮችን በተመለከተ ከፍተኛ የገቢ ማስገኛ የሆኑ በዩቲዩብ እየተለቀቁ ቅድም እንደተባለ መስራች ባለራዕይ የሚለው በኮቴሽን እየገባ ልናገር የነዛ ሰዎች ማስታወቂያ ስራ ይሆን አይደለም ወይ? እና ታዲያ ዛሬ ይሄ ሐሳብ ሲነሳ እዛ በነበረበት ጊዜ ለማስተካከል ለማረም መስመር ለማስያት እድሉ አልነበረም ወይ? ሌላኛው ከአምልኮ መዝሙር መሪዎች በኋላ እንግዲህ ሌላ ቸርች ባላቅም እንደኛ ቤተክርስቲያን የአምልኮ መሪዎች የሚፈልጉትን ጊዜ ከጠቀሙ በኋላ የፕሮግራም መሪው ደግሞ እንደዚህ ይላል፣ ቀጥሎ የኳየር አገልግሎት ምን ሰማበት ነው ጊዜ ይላል። የቅድሙ ምንድን ነበር? ቀጥሎ የኳየሩስ ምንድን ነው? አንድነትና ልዩነቱ። ሁለቱ መዝሙር አይደሉም ወይ? የመጀመሪያው ፈጠን ፈጠን ስለሚል ነው። ቀጥሎ ደግሞ በኳየር ልብስ ውስጥ ያሉ ሰዎች አካላዊ እንቅስቃሴያቸው ወይም ደግሞ የሚቀርበው መዝሙር ከዛ የተለየ ሆኖ ነው። ይሄ ብቻ ሳይሆን
የመዘምራን የኳየር አገልግሎት በተለምዶ ሁለት መዝሙር ከቃል በፊት ሁለት መዝሙር ከቃል በኋላ ይዘምሩ ነበር። አሁን ትንሽ እየቀረ መሰለኝ። ከዚህ አንፃር እነሱም እልህና በቀል ይመስል የአምልኮ መሪው የተጠቀመውን ያክል የራሳቸው መዝሙር ከዘመሩ በኋላ ኳየሮችም ቀጣጥለው ነው የሚዘምሩት። ስለ ሁለንተናዊ እይታ ቢካተት ጥሩ ነው የሚል ሐሳብ አቀርባለሁ። ሌላው ቀደም ያነሳሁት የሥነ መለኮት ትምህርት በተማሩ አገልጋዮች በመተመራ ቤተክርስቲያን የሁሉ እየሆነ ያለ ብቻ ሳይሆን ይሄን ፕሮግራም የሚመሩ የሚያገለግሉ የሚመድቡ መንፈሳዊ ዘርፍ አስተባባሪዎች አሉ አይደለም ወይ? ለምን መግራት አልቻሉ? ሌላኛው በዚህ ጥናት ቢካተት ብዬ ማስበው ምናልባት ስላልተነሳ በተለይ የሙዚቃ ተጫዋቾችን በተመለከተ እነዚህ የሙዚቃ ተጫዋቾች እውነት ለመነጋገር እንደ ሀገር ስም ማንሳት ተገቢ ስላልሆነ እንጂ በቤተ ክርስቲያን የሚሰጣቸው ስፍራና ቦታ ትኩረት ከማጣት የተነሳ አንዳንዶቹ ሲጠየቁ እንደሚሉ አንዳንዶቹ ከዚህ ዓለም በሞት የተለዩ ምናቃቸው የመጀመሪያ ቀደምት ቤተ ክርስቲያን የሙዚቃ መሳሪያዎች የነበሩ ሰዎች ቤተ ክርስቲያን ምንም አይነት ድጋፍ እንደ አንድ የሙሉ ጊዜ አገልግሎት አይታ ሰፖርት ስለማታደርጋቸው ለተሻለ ጥቅም ኑሮ ለማሸነፍ በሚል ሳቤ ከቤተ ክርስቲያን እየወጡ አይደለም ወይ? አሁን ባለው ከረንትሊ የመዝሙር ስቱዲዮ የሚሰሩ ሰዎችን በተመለከተ መዝሙርም ይሰራሉ፣ ዘፈንም ይሰራሉ። ሁለቱም ጋር ይሰራሉ። ቀን ቤተ ክርስቲያን 1 2 3 ቦታ ያገለግሉና የተወሰነ ገንዘብ ያገኛሉ። ደግሞ ምሽት ደግሞ ጨለምለም ስለሚልም ናይት ክለብም የሙዚቃ መሳሪያ የሚጫወቱ አሉ። እና እነዚህ ነገሮችም አሉና መታየት የሚገባው ነገር ይመስለኛል። በተለይ የሙዚቃ መሳሪያ ተጫዋቾች ከእግዚአብሔር ቤት ወጥተው ወደ ዓለም እየገቡ ስለሆነ ነጥሎ ማየት ይቻላል ወይ? በመጨረሻ እውነት ለመነጋገር እነዚህ አሁን የምናነሳቸው የአንዳንዶቻችን ልጆች ናቸው። በዚህ ፕሮግራም ላይ እንዲሳተፉ የመጡት የቤተክርስቲያን መሪዎች አሉ፣ አገልጋዮች አሉ፣ የሚመለከታቸው አሉ። ስለዚህ የቤተክርስቲያን መሪዎችስ ቀደም እህቴ ፍልፍል ያነሳቸዋልና ትልቁን ድርሻ መውሰድ ያለበት በዚህ ጉዳይ ላይ ማን ነው? ለማረም፣ ለመገሰጽ፣ ለማስቆም፣ ለመከልከል የጎንዮሽ ጉዳቱ ምንድነው ብሎ አጥንቶ ቤተክርስቲያንም ሊያናጋ በሚችል መልኩ ባይሆን። በመጨረሻ ደግሞ ማነሳው ከዚህ ከአዳዲስ መዝሙር ከሚዘምሩ የሰው መዝሙር በሚዘምሩ ሰዎች ላይ በተለይ የሚታየው ነባር ቸርቾች ላይ በብዛት ከሚመጡ ይልቅ ቀደም ባነሳውልህ ኢንተርናሽናል ነቢያትንን በሚሉ ቦታዎች ስለሆነ ያም ኤሪያ ላይ ያለው ነገር መፈተሽና ካራክተር ላይ ልዩ ትኩረት ቢደረግ የሚል ሐሳብ አቀርባለሁ። አመሰግናለሁ። ጌታ እግዚአብሔር ይባርካችሁ። በተለይ አቅራቢዎች በጥሩ ሁኔታ ነው ያቀረቡት። ጥናቱም በጣም አስፈላጊ ነው፣ ወሳኝ ነው፣ ወቅታዊ ነው የሚል እምነት አለኝ። ይሄንን ካልኩኝ አንድ ሁለት ጥያቄ አለኝ። አንደኛው በተለይ ከዘማሪዎች ከመዝሙር አቀራረብ ጋር በተገናኘ ቅድም የተነሳው ነገር በ24 ደቂቃ ውስጥ የ12 ሰዎች መዝሙር ይቀርባል፣ አቀጣጥለው ሰዎች ይዘምራሉ የተባለው ነገር መሰመር ያለበት ይመስለኛል። ተደጋግሟል። ግን የኔ ጥያቄ እነዚህ ምን ይባላሉ? ዘማሪዎች ናቸው? ሶሎ ዘማሪዎች ናቸው? ኳይር አገልጋዮች ናቸው? አምልኮ መሪዎች ኢንኮቴሽን ቅድም ተነስቷል። እሱ ነው። ለምንድን ነው እንደዚህ የምለው? አሁን ትልቅ ኮንፈረንስ ተጠርቶ ተጋብዞ መጥቶ እነዚህን የሰዎችን መዝሙር አቀጣጥሎ ዘምረው ይሄዳሉ፣ ከራሳቸው ምንም ሳይዘምሩ ማለት ነው። ግን እንደ ዘማሪ ተጋብሶ መጥቶ እንደዛ ሲያደርጉ እናያለንና ብዙን ጊዜ አጋጥሞኛል። 2 3 ከዛ በላይ አይቻለውና ይሄ የመዝሙር ስጦታ ነው ምንድነው የሚባለው? ስም ቢሰጥ በዚህ ጉባኤ ወይ ማያስፈልግ ከሆነ ቢቀር ይሄ ነገር ቢታሰብ ጥሩ ነው። ሁለተኛው ነገር ምንድነው? ከባህላዊ ነገሮች ጋር በተገናኘ ባህላዊ ጭፈራ አለ፣ ባህላዊ
ልብሶች አሉ። እነዚህ ተነስተዋል ከመዝሙር ጋር ይገናኛሉ። በተለይ ጭፈራ እና በየቦታው አሁን በደቡብ ኢትዮጵያ በሁሉም ባህሎች የየራሱ ጭፈራ አይነት አለ። ስለዚህ ይሄ ጭፈራ ሁሉ ለመዝሙር አገልግሎት ይውላል ወይ? መጠቀም ይቻላል ወይ? መጨፈር ይቻላል ወይ? ወደ ጭፈራ እየተቀየረ ነው፣ ወደ ዘፈንም እየተቀየረ ነው እና ምን ማለት ይቻላል? ባህር ዳሮች በዚህ ጉዳይ ምን ይላሉ? ጉባኤውስ ምን ይላል? ትንሽ አስተያየት ብሰጥ የሚል ነው። እንግዲህ ብዙ ነገሩ ተነካክተዋል። አስቀድሜ ባርኮትን በጣም አመሰግናለሁ። ምክንያቱም እንደው የቃላውት ብቻ አይመስለኝም የብዙ ኤቫንጀሊካል ቸርቾች ችግር ሁሉ ያለበት ነው። ምናልባት 12 የቃላውት ቸርችን ይነካል ወይ ቢሉ እንግዲህ እኔ ሊነካ ይችላል ብዬ አስባለሁ። ኤቫንጀሊካሉንም ሌላውንም ይዳስሳል ብዬ አስባለሁ። በጣም ላመሰግነው ወዳለሁ። ባርኮትን ጌታ ይባርከው። የኔ ጥያቄ እንግዲህ ባርኮት ሲያቀርብ ብሉይ ኪዳን ላይ የነበረውን የአምልኮ ስርዓት በጣም ሲዳስስ ነበር። አዲስ ኪዳንም ሂስቶሪካልንም በሚገባ ነበር ዳሶ ያቀረበ። ግን በብሉይ ኪዳን አንደኛ ዜና 9:33 ላይ ይመስለኛል ስራቸው ቀንና ሌሊት ነው ይላል። ጊዜ ተሰጥቷቸዋል እንዲሰሩ፣ ቦታ ተሰጥቷቸዋል። ኃላፊነትም የተወሰደ ይመስለኛል ለነዛ ለአገልጋዮች ሙሉ ጊዜያቸውን ሰጥተው ስለሚሰሩ ፍሬያማ ውጤታማ ሊሆኑ ይችላሉ። ግን ወደ ዛሬይቱ ቤተክርስቲያን ስንመጣ ይህን አገልግሎት የሚያገለግሉ ለነሱ ምን ያህል ዋጋ ተከፍሏል? ለምሳሌ እንደኛ ቤተክርስቲያን ሮብ ይዘጋጃሉ፣ ቅዳሜ ይዘጋጃሉ፣ እሁድ ያቀርባሉ። የመንግስት ሰራተኞች ናቸው፣ የሃይስኩል ተማሪዎች ናቸው። እንደኛ የሙሉ ጊዜ አገልጋዮች አይደሉም። እንደኛ የሙሉ ጊዜ አገልጋዮች እንኳን ሆነን ብዙ ስለምንቸገር ደጋግመን የተለያዩ ትምህርቶችን እንማራለን። እነሱ ግን እንዴት ነው በእንዲህ አይነት ሁኔታ ፍሬያማ ሊሆኑ የሚችሉት? የመጀመሪያ ጥያቄ ነው። ሙሉ ጊዜ አገልጋዮች ያልሆኑ ቤተክርስቲያንም አንዳች ለነሱ ዋጋ ሰዓት ከፍል ጊዜ ወስደው ሳይማሩ ሳይረዱ በዛ ልክ እንኳን ያቀረቡ ከሆነ ቤተክርስቲያን ለነሱ ምን ያህል ዋጋ ከፍላለች? የመጀመሪያ ነው፣ ከብሉይ ኪዳን ጋር ስናወዳደር ማለት ነው። ሁለተኛ እኛም በኦቢቾ ሰርቲፊኬት ሲማር አምልኮና ሙዚቃ የሚል ኮርስ የተማርኩ ይመስለኛል። ቀጥሎ ባሉ ኮሌጆች ላይ አለ ወይ ይህ ትምህርት? አለ ወይ? ቅድም ወንድሜ እዚህ ጋር ማኑዋል ቢኖረው ይላል። እንደኔ አካዳሚክ ቢሆንስ ጥሩ አይደለም ወይ? ኮሌጆች በዚህ ጉዳይ ላይ የሆነ ራሱ የቻለ ኮርስ በሌለበት አንዳች ነገር ኢንቨስት ባልተደረገበት ከምን ይጠበቃል? እሺ 12 ቸርች የቃላውት አለ ከተባለ በ12ቱ ቸርች ላይ ይሄ ሁሉ ስራ የሚሰራ ከሆነ ለዚህ ስራ የሚሆን ራሱን የቻለ በቂ የሆነ መጽሐፍ አለ ወይ? አካዳሚክ የሆነ ለመርዳት ለማገዝ ለውጥ ለማምጣት ትምህርትስ አለ ወይ የሚለውን ለማቅረብ ነው። ቴንክ ዩ። ጥሩ። እንግዲህ ወርሺፕ ኤንድ ሙዚክ በኮሌጆች ካሪኩለም ውስጥ ያለ ይመስለኛል። ስለዚህ እሱን በቀላሉ በዚህ ቢመልስ ጥሩ ይመስለኛል። የሚያስተምሩ ሰዎች ግን በዚህ ዙሪያ ላይ የሰለጠኑ ናቸው ወይ አይደሉም የሚለው እሱ ጥያቄ ውስጥ ይገባል። ከዛ ውጭ ግን ባለው በዛው አካሄድ እሱን እንድትረዳ የቀረው ምን ይደረግላቸዋል? አሁን እኮ ዋናው ፈረሱን እንግዛ ሳሩ ይቀርባል ነው። ፈረሱ ላይ ነው ችግር እየሆነብን ያለውና ፈረሱን እንዴት አድርገን ነው ገርተን ጥሩ ፈረስ ማድረግ ነው? ከዛ በኋላ ገብሱም ሌላውም እንዴት ይሰጣል የሚለው እነዚህን እንደ ፉል ታይመርስ እንቀጥራለን ወይስ እንደ ፓርት ታይመርስ እንቀጥራለን? እንደ ቮላንተርስ እናያለን። እሱም እንደዋይበት ገና ከፊት ለፊት ያለ ጉዳይ ስለሆነ በዛው መንገድ ተረዳ። የቀረውን ባርኮት ይመልሳል፣ ባርኮትና ቲሙ ይመልሳል። ጋሽ ዳዊት ከተናገሩ በኋላ ጨርስና ወደ ምላሹ እንመጣለን። ማን ነው አምልኮን የሚነካው የሚለውን የጻፈው ካናዳዊ ፓስተር እንዳለው አምልኮ ጥሩ ነው፣ ደስ ይላል። የቃለ ሕይወትን
የፕሮግራም አመራር ሁኔታና የኳየርን አጀማመር ሳስበው አሁን ሁሉም አጥቢያ በአሁኑ ጊዜ ግራ የተጋባ ይመስላል። ከነካናቸው ይሄዱብናል። እንዴት መፍትሄ እናምጣ የሚለው ነገር የብዙዎቻችን ችግር ነው። ፓስተሮች ችግሩን ይፍቱ ተብሎ፣ መሪዎች ይፍቱ ተብሎ፣ እነዚህ ልጆች ስሜታዊያን የሆኑና ነገ ይሸሻሉ የሚለው ነገር ያስከዳል አያስከድም የሚለው ነው። እኔ አሁን ያልተነሳ ጥያቄ ነው ብዬ ያሰብኩት ወደ ኳየር ይቀላቀሉ ከየት ይምጣ ጌታን ማምለክ እስከሆነ እንዴት መልክ እናስይዝ ወደሚለው ደረጃ ላይ መጨረሻ ላይ ብንመጣ የሚለውን ሐሳብ ለማንሳት ፈልጌ ነው። ኳየር ዳይሬክተር ሆኜ አውቃለሁ። ወጣት መሪ አገልጋይ ሆኜ አውቃለሁ። ቤተክርስቲያን መሪ አገልጋይ ሆኜ አውቃለሁ። አው ባይብል ስኩል አስተማሪ ሆኜ አውቃለሁ። ግን አተገባበር ላይ እነዚህ ልጆች ከየትም ያምጡ ዶክትሪናሊ መፈተሽ አለባቸው። ይቀበላለሁ። እንዴት ከዋና ኳየር ጋር እናያይዝ የሚለው ነገር እኔ ለዘመናት አሁን በቅርቡ ያጠናሁት ምንድነው ካለፉት 3 ዓመታት ለመልእክት አቅራቢ 15-20 ደቂቃ ይቀራል። አስመላኪ ተብሎ እነሱ 1 ሰዓት ተኩል ይወስዳሉ። ቀጥሎ ኳየር ይቆማል። ኳየር 2 መዝሙር ዘምሮ በ10 ደቂቃ ውስጥ በ15 ደቂቃ ይቀመጣል። ለመልእክት አቅራቢው ያለው ጊዜ በጣም አጭር ጊዜ ነው። የቤተክርስቲያን መሪ አገልጋዮችና መጋቢዎች ስልጣናቸውን ለወርሺፕ ቲም የለቀቁ ይመስላል። ይሄንን የማዳን ስራ መፍትሄ የማምጣት ስራ መጨረሻ ላይ ብንመክርበት ጥሩ ነው የሚለውን ሐሳብ ሳቀርብ ከዋናው መስሪያ ቃለ ሕይወት ጽሕፈት ቤት የእምነት አቋም የመተዳደሪያ ደንብ እንደኖረ ሁሉ ለመንፈሳዊ ዘርፍ ከሄድ ኦፊስ ጀምሮ ወጥ የሆነ እነዚያም እንዳይጠፉ ኳየርም ስልጣኑን ቦታው እንዳያጣ መልእክት አቅራቢም በቂ ጊዜ እንዳያጣ ሊታሰብ ጥሩ ነው የሚለውን ሐሳብ ለመጥቀስ ፈልጌ ነው። አመሰግናለሁ። እዚህ ቤተክርስቲያን ውስጥ ነው ማገለግለው። በተነሳው ሐሳብ ላይ ምናልባት ሐሳብ መስጠት እንፈልገው ከስያሜው ጀምሮ ወርሺፕ ሊደርስ ኦር የአምልኮ መሪዎች ይባላልና ምናልባት እዛ ጋር የሚሆነውን ነገር የተሰጠው ስያሜ አልገለጸም። ይሄ ማለት ምን ማለት ነው? እነዚህ አገልጋዮች ከጉባኤው ጋር አብሮ አምላኪዎች ናቸው እና ጉባኤውን ቀድሞ መዝሙሩን እያዘመሩ ይመራሉ እንጂ ህዝቡ ከእግዚአብሔር ጋር ስላለው ግንኙነት መሪዎች አይደሉም። የመዝሙሩ መሪዎች ናቸው። ቀድሞ መዝሙሩን ከጉባኤው ጋር ለመምራት የተሰየሙ ሰዎች ናቸውና ሜቢ የተሰጠው ስያሜ ያንን ነገር ላይገልጽ ይችላል። ለሱ ስያሜ ያንን የሚገልጽ ቢዘጋጅ የሚል ሐሳብ አለኝ። ሌላ በመዘመራን ህብረት ወይንም በኳየር እና በአምልኮ መሪዎች መሃል በጣም ሰፊ ልዩነት አለ። ኳየርን የአምልኮ መሪዎችን ስራ ብንሰጥ ሊሰራ አይችልም በፍጹም። የአምልኮ መሪዎች ደግሞ የኳየርን ስራ ሊሰሩ አይችሉም። ይሄ ማለት ምን ማለት ነው? ኳየር መዝሙር በራሱ ደርሶ ተዘጋጅቶ ጽፎ ባይብል ስተዲ አድርጎ ያመጣል። ወርሺፕ ሊደር ደግሞ ጉባኤው ከሚያውቀው ሰው ሁሉ ከሚያውቀው ፖፑላር የሆኑ መዝሙሮችን ከጉባኤው ጋር አንድ ላይ በመዘመር አምልኮን ያደርጋል። ይሄ ብቻ አይደለም ልዩነቱ፣ የመልእክት ራሱ ልዩነት አለ። የአምልኮ መሪዎች ፎከስ የሚያደርጉት የምስጋና ውዳሴ እና የአምልኮ መዝሙር የሚባሉት ላይ ነው። ኳየር ፎከስ የሚያደርገው የመልእክት መዝሙር፣ የንስሐ ተግሳጽ፣ ሰዎችን ማስተማር። ልክ እንደ ስብከት 1 ሰዓት ተወስዶ ሰዎችን እንደሚያስተምር የመዘመራን ህብረት ዋና ዓላማው መልእክት ይዞ ነው የሚቀርበው። እንደነዛ ከጉባኤው ጋር አንድ ላይ የሚያመልኩ አይደለም። ህዝቡም ከነሱ ጋር ላይዘምር ይችላል፣ ከኳየር ጋር መዝሙሩን ላይዘምር ይችላል። ከአምልኮ መሪዎች ከተባሉት ጋር በኮቴሽን ግን ህዝቡ አንድ ላይ ግዴታ መዘመር አለበት እና ልዩነቱን ቢታወቅ ለማለት ነው። አስፈላጊ ነው እንደ ቤተክርስቲያን፣ በተለይ ደግሞ እንደኛ እንደ ኢትዮጵያ ቤተክርስቲያን ይሄንን ነገር አፕሮች ለማድረግ እውነት ለመናገር ሰፊ ዝግጅት የለም። በጣም ብዙ ጥያቄዎች ናቸው የተነሱት። ሁሉንም ጥያቄ ለመለስ የጥያቄዎቹ ባህሪ አይፈቅድም። አንዳንዶቹ ለእኛ እንደ ግብአት እንደ አሳይመንት በሚቀጥለው እንደገና የበለጸገ ስራ እንድንሰራ እድል ስላለ በሱ ላይ እንደ ግብአት ወስደናቸው የምናዳብራቸው ጥሩ የግብአት ሀሳብ ሆነው አግኝተናቸዋል። በዛ ልክ የምናያቸው ሀሳቦች አሉ።
በሁለተኛ ደረጃ ምናልባት በትንሽ በሆነ ካርገናቸው የምናልፋቸው ነገሮች ይኖራሉ። ግን ሜንሊ በጣም በትልቁ ያስተዋልነው ብዙዎቹ ግብአት ናቸው። ጠያቂና መላሽ ሆነን የምንታይባቸው አይደሉም። ቅድም ዶክተር እንዳለው ከሆነ ጊዜ በኋላ ያለቀና የተሻለ ስራ ሰሚት እንደምናደርግ ይጠበቃል። እዛ ላይ ጥሩ ነገር እንድናቀርብ ግብአት ሆኗል። በዛ ልክ እንድትረዱትም አስባለሁ። ግን ትንሽ ምናልባት ለክላሪቲ ያክል ጽሁፉን ስናቀርብ እንደ ኮሌጅ የሰራነውን ስራ ስናቀርብ ጽሁፉ አድሬስ ያደረገው እነማን ነው ሲል ብዙዎቹ ወደ 40 የሚጠጉ በዚህ ሪሰርች ላይ የተሳተፉ ሰዎች አሉ። ጽሁፍ የተበተነላቸውና ለኛ ሪስፖንድ ያደረጉ ሰዎች አሉ። ቢያንስ ወደ 3 አካባቢ ክልሎችን አድሬስ ያደርጋሉ። ይሄንን መጠይቅ ስንጠይቅ ምላሽ ሰጡ ሰዎች። ወደ ጉሙዝ ክልል አካባቢ ያሉ ቸርቾችን የሚያገለግሉ አገልጋዮች አሉ በዛ ውስጥ። አፋር ክልል ላይ የተወሰኑት አሉ በዚህ ውስጥ የተሳተፉ። እንደዚሁም አማራ ክልል አካባቢ ያሉ ቸርቾች አሉ በዚህ ጉዳይ ላይ የተሳተፉ። ስለዚህ የአጥቢያው ቁጥር የሚያክል እንደሆኑ እሱን ዳታ አልሰራንም። ስለዚህ ቢያንስ በትንሹ አማራ ክልል የተወሰነ፣ አፋር ክልልና ጉሙዝ ክልል አካባቢ ያሉ ቸርቾች የቸርች መሪዎችና አገልጋዮች በዚህ ስራ ላይ ትንሽ ድምጻቸውን አሰምተዋል። ግን ያስተዋልነው ምንድነው ይሄ ጥያቄ የሁሉም ጥያቄ እንደሆነ በተነሳው ጥያቄ አስተውለናል። ግሎባል የሆነ ጉዳይ ነው፣ ሁላችንም እየበላን ያለ ጥያቄ ነው። ስለዚህ ይሄንን መጠይቅ ለእናንተ የምንደርሰው የምናገኘው ነገር ይመስለናል። እነሱ ጋር ሌሎች ጋር ያገኘ ነው። በዛ ልክ እንድታስቡት ይፈልጋል። ስለዚህ የሪሰርች ድንበሩ ድረስ ነው። ያስ እነዚህ ነገሮች አድሬስ ለማድረግ ተሞክሯል። ሌሎቹ በተለይ ቅድም እንዳልኩት ለሚቀጥለው ስራ እንደ ግብዓት የምንገለገልባቸው ናቸው። እነሱን አልዘረዝራቸውም፣ ብዙ አልሄድባቸውም። ከዛ ባለፈ በዚህ ጉዳይ ላይ ነገሩ ይህን ያክል ርቆ እስከሚሄድ የሥነ መለኮት ሰዎች ባሉባት ቤተክርስቲያን ውስጥ እንዴት ዝም ተባለ? ዛሬ ስንሰበሰብ የምናነሳው ሀሳብ ቀድሞ በምናገለግልበት ቤተክርስቲያን ውስጥ የነበረ ያለ እየቀጠለ ያለ ጉዳይ ሆኖ ሳለ መፍትሄውም ከኛው መውጣት እየቻለ ግን እስካሁን ሳይነሳ እንዴት ሰነበተ የሚለው ያው የጉዳዩ የመጀመሪያ መልስ ሰጪ እኛው ስለሆን እዛው እናንተ ጋር ተዋለሁ፣ እኔም ጋር ተዋለሁኝ። ምላሽ ከኔ በኩል የሚያስፈልገው አይመስለኝም። ለዚህ መልሱ ሁላችንም እንደሆነ ስለማስብ እሱ ላይ ብዙ አልሄድበትም። ሌላው ስለ ስያሜ አሁንም ይሄ ቡድን ይሄ ቲም የሚመክርበት ነው ብዬ አስባለሁ። አንዱ የተነሳው በተደጋጋሚ የተነሳው የስያሜ ጉዳይ ነው። ማን በላቸው? ዘማሪን በላቸው፣ ችሎታ ያላቸውን በላቸው፣ ስጦታ ያላቸውን በላቸው። እንዳውም ሰሞኑን ለዚህ ስራ እንደ ግብዓት በወሰድነው አንድ መጽሐፍ ላይ አንድ የተጻፈ እንትን አለ። ሰውየው እየፈራም ቅድም ዶክተር እንዳልከው ለመንፈሳዊ ተቋም ማይመጥን ቃል ነው ብሎ ግን እየፈራ የጠቀሰው ነገር አለ። ዘማሪዎች ናቸው ወይስ አዝማሪዎች ናቸው ብሎ ጥያቄ አድርገው አልፎታል። ስለዚህ አጠያቂ ነው። ይሄን ጉዳይ አድርገው የጻፉ ጥቂት ሰዎች አሉ። እነሱም ይሄ ጉዳይ በዚህ ልክ ኮንፊውዝ አድርጓቸው መልስ ሳይሰጡ ጥያቄ ጠይቀው አልፎታል። ስለዚህ እንደ ተቋም ይሄ ቲም በዚህ ነገር ላይ የመጨረሻ ስም መስጠት ከቻለ ያው ስንመክር የምንለው ነገር ነው የሚሆነው። ሌላው ዶክተር የመለሰው ነገር አለ። ብዙ ነገር እንግዲህ ግብአት ነው። ምናልባት ከዚህ ጋር ተያይዘው በተለይ ይሄኛውን ነገር እንደዚህ እንለዋለን የሚሉ ካሉ ጀስት ከኔ ጋር ያሉ ቲሞች አሉ። ጽሁፉን ስንሰራ አብረን የመከርን አብረን ያሰብን ሰዎች አሉ። ምናልባት እነ ዮሐንስ እና አዳና ምናልባት የምትሉት ካለ ለእናንተ ምድር መስጠት ያስፈልጋል ብዬ አስባለሁ። ስያሜው ይሄ ጉባኤ የሚመክርበት ነው የሚሆነው። የትኛውን ኤሪያ ነው አድሬስ ያደረገው? ቅድም ያልኳቸውን ኤሪያዎች አድሬስ ለማድረግ ያክል ተሞክሯል። ሌሎቹ እንደ ሀሳብ የሚወሰዱ ናቸው እና ቱ ዘ ፖይንት የሆነ መልስ መስጠት አይ ቲንክ እንትኑ የሚጋብዝ አይደለም። ለስራ ግን እንትን የሚለው እንደ ግብዓት የሚወስደው በዛ ልክ ነው የማየው እና ምናልባት ባህር ዳር ኮሌጅ ስታፎቻችን ምትሉት ካለ ትንሽ ከእናንተ መስማት እንደሚያስፈልግ ስለማስብ እድል እሰጣለሁ። እንዴት አደራችሁ? እንግዲህ ወንድማችን ብዙ ነገሮችን አነስቷል። ምናልባት የተጠየቁ ጥያቄዎች በጣም ሰፊ ስለሆኑ ሁሉንም ነገር ለመዳሰስ ትንሽ የሚያስቸግር ይመስለኛል።
በብሉይ ኪዳን ጊዜ ዘማሪዎች እና አሳፍ የመሳሰሉ ትልልቅ ዘማሪዎች መዝሙረ ዳዊት ላይ ሲጽፉ የራሳቸውን ብዙ ድርሻ ያበረከቱ ብዙ መዝሙሮችን የደረሱ በዝማሬ ያገለገሉ የእግዚአብሔርን ሕዝብ እግዚአብሔርን እንዲያመልክ አብረው እየመሩ የረዱ ሰዎች በዚያ ዘመን ድጋፍ ይደረግላቸው ነበረ እና ፋይናንሻሊ ድጋፍ ይደረግላቸው ነበረ። የዛሬዋ ቤተክርስቲያን ግን ለአገልጋዮች ድጋፍ እያደረገች አይደለም ማለት ይቻላል። በዛ ላይ ደግሞ ስልጠናዎችና ትምህርቶችም በዚህ ዘርፍ ላይ እየተሰጠ አይደለም። ስነ መለኮት ትምህርት ቤቶች ምናልባት በዲፓርትመንት ደረጃ ከመካነ ኢየሱስ ሴሚናሪ ውጪ ይሄ ዘርፍ የተረሳ አይነት ነውና ምን ይጠበቃል የሚለው ሐሳብ ላይ ማለት ቢሳሳቱ ወይም ደግሞ ችግር ቢፈጠር ቤተክርስቲያን ላይ ምንስ ይጠበቃል እና ችግሩንስ ሙሉ በሙሉ እነሱ ጋር ዘማሪዎቹ ጋር ማድረግ የአምልኮ መሪ ዘማሪዎች ላይ ማድረግ ችግሩን ሁሉ እነሱ ላይ ብቻ መጫን ተገቢ ነው ወይ የሚል ጥያቄ ተነስቶ ነበር ከአንድ ሰው። እሱ ላይ ትንሽ ሪፍሌክት ማድረግ ያለብኝ ይመስለኛል። እውነት ነው፣ በዚያ ዘመን ድጋፍ ይደረግ ነበረ። መጽሐፍ ቅዱስ የሚያሳየን እሱን ነው። ሙሉ ጊዜ አገልጋዮች እንደሚባለው አይነት ሆነው ነው እዛ የምናያቸው። በዳዊት የተሾሙ ነበሩ። የዛሬዋ ቤተክርስቲያን ዘማሪዎችን ፋይናንሻሊ ሰፖርት ስለማታደርጋቸው ምናልባት የሚያደርጉ ሊኖሩ ይችላሉ፣ ግን በአብዛኛው ከቸርች የመኮብለል ነገርም በብዛት በእነሱ ላይ ይታያል። በዘማሪዎች ላይ አባልነታቸውን በየጊዜው የመቀያየር ነገር በብዛት ይታያል። ትምህርትም አይሰጥም፣ ስልጠናዎችም ብዙም የላቸውም። ኦልሞስት የለም ማለት ይቻላል። ስለዚህ የችግሩ አካል ናት ማለት ነው ቤተክርስቲያን። እኛ ራሳችን ሁላችንም በተለይ የመጽሐፍ ቅዱስ የስነ መለኮት ትምህርት ቤቶች የዚህ ችግር መፍትሄ መሆን ሲገባ ይሄ ኢሹ ከብዙ ጊዜ በፊት የውይይት አካል ጥናት ተደርጎለት መፍትሄ ሊሰጠው ሲገባ እስከዚህ ድረስ መቆየቱ እንግዲህ የኛ የሁላችንም ችግር ነው የሚሆነው እንደ ቤተክርስቲያን። ከዛም ሲያልፍ አጠቃላይ የኢትዮጵያ ቤተክርስቲያን አብያተ ክርስቲያናት ችግር ነው የሚሆነው የሚል እምነት አለን እኛ። ስለዚህ ይሄንን ነገር ለመፍታት ደግሞ አሁን ይሄ ነገር መጀመሩን በዚህ ሁኔታም ደግሞ ሊበረታታ ይገባዋል። በጣም ጥሩ ነው። ችግሩ ሁሉ የአምልኮ መሪ ኢንኮቴሽን የነሱ ብቻ አይደለም፣ የሁላችንም ችግር ነው። እነሱ ከኛው መካከል የወጡ ናቸው። ስለዚህ እነሱንም አንደኛ ለማትረፍ ቤተክርስቲያንም ደግሞ ከዚህ አገልግሎት ተጠቃሚ እንድትሆን ማለት ህዝቡ እንዲባረክ የሚፈለገው ውጤት እንዲመጣ እግዚአብሔር እንዲከብር የእግዚአብሔር ህዝብ እንዲባረክ እንዲጽናና እግዚአብሔርን እንዲያውቅ ክርስቶስን ወደ መሰለ ሙላት ህዝቡ እንዲያድግ የዝማሬን በረከት በተገቢው መንገድ መቋደስ እንዲቻል ብዙ ስራ መሰራት አለበት። አገልጋዮችንም እነሱንም ማትረፍ መቻል አለብን የሚለው የሚያስማማን ሐሳብ ይመስለኛል። እና ምን እንበላቸው የሚለው ላይ ወንድሜም ተናግሮታል። እንግዲህ ስም ለማውጣት እንግዲህ ብዙ የተለያየ እይታዎች ሊኖሩን ይችላሉ። እነሱ የሚችሉትን እያደረጉ ነው በመሰላቸው በገባቸው ልክ፣ ምንም ኢንቨስት የተደረገባቸው ስላልሆኑ በመሰላቸው ልክ እየበረሩ ነው። ስለዚህ እነሱን ምናልባት ብሌም ከምናረጋቸውና ከመግፋት እነሱን ከማትረፍ አኳያ በፍቅር አቅርበው ልጆቻችን ናችሁ፣ አካሎቻችን ናችሁ፣ ስለዚህ በዚህ አግባብ ተስተካከሉ ብሎ ስራው ቢሰራ የበለጠ ጥሩ ይመስለኛል። ምናልባት ይበልጥ እንዳንገፋቸውና እንዳናርቃቸው አገልግሎቱም እንዳይጎዳ። ሌላው እንግዲህ ባለሙያ ነው፣ ጸጋው ኖሮት ጥሪው ኖሮት ደሞም በዚህ ዘርፍ ላይ እድሉን አግኝቶ ሰልጥኖ ሐሳብ ያቀረበልን ወንድማችን አለ። አሪፍ ሐሳብ ነው ያቀረበው። ግን ትንሽ እኔ ኮንፊውዝ ያደረገኝና ምናልባት ቢመከርበት ብዬ ማስበው ሐሳብ የኮየር እና የወርሺፕ ሊደርስ የሚና እና የኮንተንት ሮል እና ኮንተንት ልዩነት አላቸው የሚለው ነገር እኔ ትንሽ አምቢጊየስ አወዛጋቢ ይመስለኛል። እንግዲህ ይመከርበትና ምን ሊባል እንደሚችል ብንመክርበት የተሻለ ነው ብዬ አስባለሁ። ያን ያህል እኔ ትልቅ ልዩነት ይኖረዋል የሚል ግምት የለኝም። እንደ ባለሙያ የሰጠውን ሐሳብ ሪስፔክት በማድረግ ግን ይሄ ሐሳብ ትንሽ ሌላ መፋለስ እንዳያመጣ ስጋት አለኝ።
አመሰግናለሁ። እስካሁን በተነሳው ነገር ላይ ሪሰርች ሜቶዶሎጂ ሲስተምን ጠብቆ መሰራት አለበት በሚለው ምንም ጥያቄ የለም። ያንን ተቀብለዋል። ትምህርት ቤቱም እኛ የምናምነው ነገር ነው። አንደኛው እሱ ነው። ሁለተኛ ይሄ ጉዳይ ሀገራዊ ጉዳይ እንዲሆን ምን ይደረግ የሚለውን ዶክተር ወልዴ ይመልስልናል፣ አቅጣጫ ያስይዘናል ብዬ አስባለሁ። ሶስተኛ በቃለ ሕይወት ቤተክርስቲያን ባለው መተዳደሪያ ደንብ ውስጥ ይሄ ነገር አለ የለም? ነገ ሌላው ተነስቶ ለምሳሌ ሆሊ ዳንስ ቡድን ብሎ ቢነሳ ምሳሌ ነው። ሆሊ ዳንሰርስ ብሎ ልክ አምልኮ ፕሮግራም መሪዎች እንደሚለው ሌላውን ከመጣ ቸርች በሯን ከፍታ እንደዚህ ነው ማድረግ ያለባት። አይ ቲንክ በዚህ ጉዳይ ላይ ወንድ የሚያነሳው ነገር ይኖራል ብዬ አስባለሁ። ምክንያቱም እኛ ትራዲሽናሊ የቃለ ሕይወትን ኮንስቲቱሽን በጣም የምናከብረውና ያ ማድረግ አለብን። የሚያስከትለው አሉታዊ ነገር ካለ እንደ ቤተክርስቲያን ማሰብ አለብን። አዎንታዊ ገጽታ ካለ ደግሞ እነኚህን ሰዎች ዲሳይፕልሺፕ ለማድረግ በእግዚአብሔር ቃል ስለ ስደቱ እንዲሆኑ ከችሎታ ወደ ስጦታ ኦኬ፣ ከዛም አልፎ ደግሞ ከብቃት ወደ ኮሚትመንት የሚሄዱበትን መንገዶች እንዴት እንቀይስ የሚለውንም መወያየት ያለብን ነገር ነው። ሰው ምንድነው ማድረግ ያለብን? ነው ባህር ዳር ጠጠሩን ወርውሯል። የተወረወረው በቀሩት ኮሌጆች ላይ ነው። ወደ 17 በሚሆኑ ኮሌጆች ላይ ነው። እንግዲህ እኛ አሁን ከዚህ ጀምረን ስራችን ብለን ሰርተን የተሟላ ባህር ዳር የራሱን ያቀርባል። እኛ ደግሞ ከእናንተ እንሰበስባለን፣ ሼፕ እናደርግና ይሄ ችግር የቃለ ሕይወት ችግር ነው አይደለም የሚለው ደግሞ ለመሪዎቻችን እናቀብላቸውና ከዛ ወደ መፍትሄ አቅጣጫዎች የሚመጣበት ጊዜ ሩቅ አይሆንም ብዬ ተስፋ አደርጋለሁ። ቤቱ የተስማማው ይሄ ችግር አለ? አዎ አለ። ምን ብዙ ነገሮች አሉት። ሰው ማለት ነው ምንድነው? ቤተክርስቲያን አቅጣጫ ታስዘን በዚህ አቅጣጫ ነውና ወደ 15 ደቂቃ መጠቀም ትችላለህ። ሰላም አረፈዳችሁ። እግዚአብሔር የተመሰገነ ይሁን። በጣም ደስ የሚል ጊዜ ነው ጌታ የሰጠን። በመጀመሪያ ሁላችሁም እንዳላችሁት ርዕሰ ጉዳዩ አስፈላጊ መነጋገር ያለብን ርዕሰ ጉዳይ ነው የሚለውን ሐሳብ እኔም አምናለሁ። በተለይም ደግሞ በዚህ ልኩ አሁን የኛ ስብጥር ባለበት ልኩ ይህ ርዕሰ ጉዳይ መነሳት እጅግ ጠቃሚ ነው ብዬ አስባለሁ። የቤተክርስቲያን መሪዎች ባሉበት፣ የሥነ መለኮት ተቋማት የሥራ ኃላፊዎችና መምህራን ባለንበት ይሄ ርዕሰ ጉዳይ መነሳቱ እጅግ ጠቃሚ ነው። ስለዚህም ባህር ዳርንም ማስተባበሪያውንም ማመስገን እወዳለሁ ለማለት ነው። ሌላው የጉባኤው ተሳታፊዎች ያለ ስስት በልባችሁ ያለውን ሐሳብ ብዙ ጊዜም እያያችሁ ሲታዝኑበት የነበረውን ነገር በማካፈላችሁ ደስ ብሎኛል። እናንተንም እግዚአብሔር ይባርካችሁ ለማለት እወዳለሁ። ትልቅ ግብአት የሚሆን ነገር አግኝተናል በዚህ በቀረበው ርዕሰ ጉዳይ ዙሪያ ማለት ነው። ከዚህ ጋር አያይዤ ባህር ዳሮችን በጣም ከማመስገን ጋር የርዕሰ ጉዳዩን ለመያዝ የሄዱበት ርቀት ያደረጉት ጥረት የሚደነቅ ነው። እዚህ ያለን ሰዎች እንተዋወቃለን። በጥናት ስልት የጠለቀ ጉዞ ላይ የት ላይ ነው ያለነው የሚለውን ሐሳብ ስለምናቅ ባህር ዳሮች ወፌ ቆመች የሚያስብል ትልቅ ስራ ሰርተዋልና እነሱን በእውነት ማበረታታት አለብን። ታንኪዩ ለማለት ወዳለሁ። ከታሪክ አንፃር ደግሞ 1920ዎቹን እና 1960ዎቹን ለይቶ ማየት ለኛ ጥሩ ነው ብዬ አስባለሁ። 1920ዎቹ በእንግሊዝኛ ቋንቋ አንቲፎናል ሚውዚክ የተባለው በደቡብ ኢትዮጵያ በአንዳንድ ብሔረሰቦች በተለይም በወላይታ በከምባታ ሀዲያ አካባቢ በጣም የምንወዳቸው ዝማሬዎች ዛሬ እየጠፉ ያሉ ዝማሬዎች ያደጉበት ጊዜ ነው። እዚህ ጋር አንድም የዝማሬ ታሪክ ብናነሳ ጥሩ ነው። የምዕራባውያን በተለይም የጀርመን ወይም የኔዘርላንድስ ቤተክርስቲያን ኢምፓክት በኢትዮጵያ የመዝሙር
እና የአምልኮ አገልግሎት እንዴት ትልቅ አስተዋጽኦ እንዳደረጉ በ1920 1919 አካባቢ ላይ ትልቅ አስተዋጽኦ ነበራቸው። ለምሳሌ የነሱ ኢምፓክት ትዝ ካላችሁ ከጌዲዮ የመጣችሁ ሰዎች ባለፈው ገደብ ላይ አባቶች የዘመሩትን መዝሙር ታስታውሳላችሁ። ዘላለም ነበረ እዛ የነበራችሁ እጃችሁን አንሱ። አዎ እነ ጥሌ አላችሁ። የነሱ ኢምፓክት ነው ያ ይሄ ከልባችሁ በአፋችሁ ክርስቶስን አመስግኑ እየተባለ የተዘመሩ መዝሙሮች እዚህ ፓስተር አሉ ብዙ መዝሙሮችን ያውቃል። ይሄ የነ ቤንጊት ሉንደል የሚባሉ የስዊዲሽ ኢቫንጀሊካል ሚሽን ሚስዮናውያን በኢትዮጵያ ወንጌል አማኞች የዝማሬ ህይወት ላይ ከፍተኛ መዋጮ አላቸው። እነዚህ ነገሮች ጨምረን ብናይ ይሄ ርዕሰ ጉዳይ በጣም ትልቅ አቅም ይኖረዋል። ይሄንን ስናይ ግን የኤስአይኤም ሚስዮናውያንና እነዛ ሚስዮናውያን ጎን ለጎን ቢሄዱም የኤስአይኤም ሚስዮናውያን ኢንዲጂነስ ዝማሬዎችን ለማሳደግ የተጠቀሙትንና የሄዱበትን ርቀትን ማሳየት ብንችል የአምልኮና ዝማሬ ላይ መጨረሻ ለምንደርሰው ኮንክሉዥን ትልቅ ግራውንድ የሚሰጥ ነገር ይኖራል ብዬ አስባለሁ። ሰዓት አልቆ እንዳንቸገር ነው እያየው ያለሁት። ስለዚህ የኤስአይኤም ሚስዮናውያን በሄዱበት ቦታ ኢንዲጂነስ የሆኑ የዝማሬ ስታይሎች እንዲያድጉ የራሳቸው ዌስተርን ዝማሬዎች እንዳይጫኑ ያደረጉትን ጥንቃቄ ጨምሮ ማየት እንዴት ጠቃሚ መሰላችሁ። እናንተ የማታውቁትን ነገር አይደለም እያልኳችሁ ያለው። ስለዚህ እሱ ቢታሰብበት 1920ዎቹ እስከ 1960ዎቹ እነዚህ ታሪኮች በጣም የሚደጋገሙ የሚመላለሱ ትልቅ ጠቀሜታ ያላቸው ታሪኮች ስለሆኑ ቢታዩ በ60ዎቹ ወይም ኤርሊ 70ዎቹ ጀምሮ የኢትዮጵያ ወንጌል አማኞች ቀደምት ዘማሪዎች የራሳቸውን መዝሙር መጻፍ የጀመሩበት ጊዜ ነው። ከዛ ወዲህ ነው እነ ተስፋዬ ጋብሶን የምናገኘው። የነሱን ዘመንም ማሰብ ጥሩ ነው። እንግዲህ ይሄ 1960ዎቹና 70ዎቹ ላይ በጣም በቁጥር ጥቂት የነበሩ ዛሬ እንደ አይከን የምናያቸው ዘማሪዎችን እግዚአብሔር የሰጠን ዘመን ነው እና የነሱን ዘመን ከቤተክርስቲያን ህይወት ጋር ጨምረን ብናይ ከዝማሬ ጋር የተያዘ ትልቅ ነገር እንማራለን። እንደምታስታውሱት እነዚህ ዘመናት ቤተክርስቲያን በከፍተኛ ስደት ውስጥ ያለፈችባቸው፣ በኢትዮጵያ ቃለ ሕይወት ቤተክርስቲያን ታሪክ ደግሞ ከፍተኛ የእድገት ግራፍ እንደዚህ ያየንባቸው ዘመናት ናቸው። ልብ አድርጉ። ኢህአዴግ ዘመን ላይ ያደግን አይምሰላችሁ። ግራፉ የሚያሳየው በኮሙኒስቱ ዘመን ነው በጣም ያደገችው ቃለ ሕይወት። በዚህ እድገት ላይ እነዚህ ትንንሽ የሚመስሉ ዘማሪዎች ትልቅ አስተዋጽኦ አላቸው። ይሄ ዘመን ተለይቶ ቢታይ በጣም የደመቀ ነገር ይዘን መውጣት እንደምንችል አስባለሁ። የኛ ዘመን ደግሞ እኛ አሁን ያለን አብዛኛዎቻችን መጣንበት ዘመን 1980ዎቹ አካባቢ የወንጌል አማኞች ኢንዲጂነስ መዝሙር የታድሶ ዘመን 18ኛ መቶ ክፍለ ዘመንና 1980ዎቹ ፓራሌል ናቸው። አብዛኞቹ ፈረንጆች በአሁኑ ጊዜ የሚዘምሩት መዝሙር ሁሉ የተጻፈው በ18ኛው መቶ ክፍለ ዘመን እነ ቻርልስ ዌስሊ የጻፉትን መዝሙር እንደገና መልክ እየቀየሩ ይዘምራሉ እንጂ ብዙዎች የተጻፉት በዛን ጊዜ እንደሆነ ታሪክ ቢታነቡ ትረዳላችሁ። አሁን ደግሞ ኢትዮጵያ ወንጌላውያን አማኞች ላይ ያለው አብዛኛዎቹ ዝማሬዎች ከ1970ዎቹ መጨረሻ ወይም 80ዎቹ ጀምሮ እግዚአብሔር በሰጠን የዝማሬ ተሐድሶ የኛው ልጆች በየብሔረሰቡ የጻፉት ወላይታ ላይ ተጻፈ፣ ጋሞ ላይ ተጻፈ፣ ጎፋ ላይ ተጻፈ፣ ከምባታ ሀዲያ ላይ ተጻፈ፣ ኦሮሚያ ላይ ተጻፈ ማይሰለቹ በጣም ብዙ ዝማሬዎች እግዚአብሔር የሰጠን ዘመን ነው። ይሄ ማዕበል እግዚአብሔር በዝማሬ ተሐድሶ ውስጥ እንድንገባ የሰጠን እድል ይሄ የኢህአዴግ ዘመን ሪላቲቭ ዲሞክራሲ አየን የምንለው ዘመን ሲመጣ ነው። ከርቡ ምን ሆነው ወደ ታች ቀስ ብሎም አይደለም እንዳለሽ ብሎ ነው የወረደው። አዲስ ዝማሬ መጽሐፍ በጣም ከባድ ነው የሆነው። አሊያም አዲስ ዝማሬ ከተጻፈም መጽሐፍ ቅዱስ ተኮር የሆነ ዝማሬ ሳይሆን በሻይ ቡና ዙሪያ ላይ ምድር በሚሸት መልኩ ምንም ሳይታሰብ አሁን ቅድም ዶክተር ብርሃኑ እንደሚለው በችሎታ መጽሐፍ የተዘወተረው ከዲሞክራሲ ጋር የውጪ ሰዎችም ወደ ኢትዮጵያ ከመግባት ጋር
የብልጽግና ወንጌልና ልዩ ልዩ ውጫዊ አስተሳሰቦች ወደ ኢትዮጵያ ከመፍሰስ ጋር ታይዞ የመንፈስ ቅዱስ ኃይል የእግዚአብሔር ቃል ጉልበት የሌላቸው ዝማሬዎች እየሰፉ የመጡበት ኃይል ያላቸው ዝማሬዎች ወደ ታች ያሽቆለቆሉበት ምዕራፍ እስከ ዛሬ ድረስ የቀጠለው እንግዲህ በዚህ መሃል ነው አሁን በኮቴሽን የአምልኮ መሪዎች የተባሉት የተወለዱት በዚህ መሃል ነው ይሄንን ሁሉ ነገር ዳሰን የዳበረ ነገር ጨምረንበት ለሁላችንም ይሄ ጽሑፍ እንዲደርስ ቢደረግ ቀጣዩ ያላችሁት ይሄ በስልጠና መልክ መመሪያ ሆኖ ወጥቶ ለህዝቡ ሁሉ እንዲደርስ ብናደርግ ያላችሁትን ሐሳብ ለማድረግ እነዚህ ነገሮች ሁሉ ተካተው ለሁላችንም እንዲደርስ ቢደረጉ ያላችሁን ሐሳብ እንቀበላለን በእኔም በዶክተር ብርሃኑም በኩል በዚህ በኩል እናስተባብራለን ይሄ ነገር ሪች ሆኖ መጥቶ ለመላው ቃለ ሕይወት ቤተክርስቲያን ቤተሰብና ለሀገራችንም ህዝቦች ጥቅም የሚውልበትን መንገድ እናመቻቻለን ልላችሁ ነው የኢትዮጵያ ቃለ ሕይወት ይሄ ሁሉ ሲሆን ምን እያደረገች ነው የሚለው ሐሳብ ትንሽ ማሳሰቢያ የሚያስፈልገው ነው ቀደም ያሉ ተሞክሮች ለምሳሌ የአምልኮ አያያዛችንን ሼፕ ለማድረግ የአምልኮ ስርዓት መጽሐፍ እስከማውጣት ድረስ ቃለ ሕይወት የሄደችበትን ርቀት ሁላችሁም ታውቃላችሁ ብዬ አስባለሁ በቅርቡ የዛሬ 5 ዓመት የተደረገው የኢትዮጵያ ቃለ ሕይወት ቤተክርስቲያን የተለያዩ አገልግሎቶቿን የምትይዝበትን ሁኔታ በፕሮፌሽናል ደረጃ ፕሮፌሽናል ስላችሁ ዓለማዊ በሆነ መንገድ አይደለም የቤተክርስቲያንን ማንነትና ተልእኮ በሚመጥን መልኩ ደግሞም ሙያዊ ብቃትን የስነ ጥናት ሳይንሳዊ አካሄድና አያያዝን ባዋዛ መልኩ የተደረገ ስልታዊ ዕቅዳችን ላይ ይሄ አምልኮ ሙዚቃ አያያዝ እንደ አንድ የትኩረት አቅጣጫ ሆኖ ተነቅሶ የወጣበት በስራ አስፈጻሚ በቦርድ እንዲሁም ደግሞ በጠቅላላ ጉባኤ ጸድቆ ስራ ላይ ገብተን ያለ አሁን ኦልሞስት 5 ዓመት ያህል ቆይተናል ይሄንንም ስናደርግን ችግሩ ስላልተቀረፈ በአሁኑ ጊዜ ሰሞኑን እኔም ወንድሜ መንግስቱም በነበርንበት ስልታዊ ዕቅዱ ሙሉ በሙሉ ባይቀየርም አሁን ባለበት ማድረግ የቻልናቸውና ማድረግ ያልቻልናቸው ነገሮች ነቅሰን አውጥተን በአዲስ መልክ በስራ ላይ መገባት እንዳለበት ስራ አስፈጻሚና ቦርዱ ተማምኖበት አጽድቀን የተነሳንበት ስብሰባ አርብ ቀን ነው ያጠናቀቅነው የቀረበው ነገር በጣም ጥሩ ነው በዚሁ ግለት ስራ ላይ እንድንገባ በርቱ ቀኝ እጃችሁን ስጡን ለማለት ነው አመሰግናለሁ